ባንዲራውን የማንሳትም የማስቀመጥም መብት ግን የኛ የኦርቶዶክሳውያን እንጂ የሌሎች አይደለም ነው። ከዚህ ጋር ተያይዞ ባይዞ አሁን ባንዲራው ብቻ አይደለም የአምልኮ ስርዓታችንም ጋር ይያያዛል። መርጌታው ጠንቋይ ነው፣ ቄሱ ደግሞ ደብተራ ነው፣ ግዕዝ ደግሞ የኋላ ቀሮች ቋንቋ ነው፣ ኦርቶዶክሳዊነት ደግሞ ነውር ነው። ኡስታዝ ሊኖራቸው አይገባም፣ ሀጂ ሊኖራቸው አይገባም አንልም። ምክንያቱም ይሄ የነሱ ጉዳይ እንጂ የኛ ጉዳይ አይደለም። ይሄ የነሱ መብት እንጂ የኛ መብት አይደለም። በኦሮሚያ ክልል ያለው ይሄ የአብነት ትምህርት ቤት እንቅስቃሴ ካህናትን፣ ዲያቆናትን፣ መምህራንን የመተካቱ እንቅስቃሴ ምን ይመስላል? የነሱ ልሳን ብሎ በማይታወቅ ቋንቋ ፓስተሮቻቸው ወይ ደግሞ ነቢያት ብሎ የጠሯቸው ሰዎች በመድረኮቻቸው ላይ ሲናገሩ ያንን የማይሰሙትን የሐሰት ቋንቋ እየሰሙ የሚታወቀውን የከበረውን ግዕዝ ቋንቋ የኢትዮጵያውያንን ቋንቋ ምን ይሉታል? ያጥላሉታል ማለት ነው። ደብተራ የሚለው ትርጓሜው ሌላ ነው። እነሱ በሚረዱት ልክ ወይ ደግሞ እነሱ በሚሉት ፐርስፔክቲቭ ከወሰን ነው በዚያ መንገድ ምን ያደርጉታል? ያጥላሉታል ማለት ነው። ለምን ነብይ ትሾማላችሁ? ለምን በልሳን ትናገራላችሁ? ልሳን አያስፈልግም አንላቸውም። ይሄ እነሱ ጉዳይ እንጂ የኛ አይደል። መብታቸው ነው አይደል? ሰው የወደደውን ይመከታል። በትምህርት አሳምነን ማምጣት እንችላለን። እነሱም በትምህርት አሳምነው መውሰድ ይችላሉ። ለምን ስማቸው ወልደ ስላሴ ገብረ ስላሴ ይባላል ይሉና ምን ይመለከታቸው? እኛን ከተስማማን እንኳን ደህና መጣችሁ ወደ ሁሰት ፖድካስት። የዛሬው ቆይታችን የሚሆነው ብዙም ስለማይነገርለት ስለ ስነ ልቦናዊው ጥቃት በክርስቲያኖች ላይ በሚል ርዕሰ ጉዳይ ላይ ከዲያቆን መምህር ብርሃኑ ተስፋዬ ጋር ቆይታ ይኖረናል። እኔ ሰብለ ወንጌል ጸጋ ነኝ። አብራችሁን ቆዩ። እንኳን ደህና መጣ ብርሃኑ። እንኳን ደህና ቆያችሁ። እንዴት ነው? ሰላም ነህ? አገልግሎት እንዴት ነው? እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም እንደ እግዚአብሔር ፍቃድ። በቅርቡ ነው የተሞሸርከው አይደል? ኦፍ ኮርስ። እንኳን ደስ አለ። እንኳን ለዚህ ታላቅ ክብር አበቃ ለማለት እወዳለሁ። አሜን፣ አመሰግናለሁ። በደንብ በማህበራዊ ሚዲያ ላይ ስታገለግል ብዙዎቻችን እናውቃለን። ከማህበራዊ ሚዲያም ደግሞ ወርደ በአገልግሎት በተለያዩ አውደ ምህረቶች ላይ ታስተምራለህ። ለወገኖች ለክርስቲያኖችም ድምጽ ትሆናለህና በጣም ደስ የሚል ነው። ሰሞኑን ስታስተምር ወይም ስታሰለጥን ያነሳቸው በጣም አበይት የሚባሉ ሀሳቦች ነበሩ። ከኦርቶዶክሳውያን ጋር በተገናኘ ጥቃት ይደርሳል። ብዙ ጊዜ ክርስቲያኖች ይገደላሉ፣ በአንድም በብዙ ቦታ እንሰማለንና ይሄ አካላዊው ጥቃት ወይም ሞት ግድያው ከመድረሱ በፊት የሚደርስ ስነ ልቦናዊ ጥቃትም አለ። ዛሬ እሱን ነው እንድናነሳ መፈልገውና አንድ ጊዜ ምን ብለሃል? ይሄ መርጌቶችን የቤተ ክርስቲያን አገልጋዮችን ማጣጣል ከጥንቁልና ጋር ማያያዝ ልጆች ድቁንና ሊማሩ ወይም አብነት ትምህርት ቤት ሲገቡ እነዚህ ማጠንቋይ ሊሆኑ ነው የሚል በአጠቃላይ ሰዎች ማተብ በማሰራቸው ነጠላ በመልበሳቸው እንዲያፍሩ በራሳቸው እንዲሸማቀቁ የሚያደርጉ ስነ ልቦናዊ ጦርነቶች እንደሚደርሱ በደንብ ዘርዝረህ ታስተምር ነበርና እስቲ እሱን ጉዳይ እናንሳው። ምን ይመስላል? መልካም። ያው አጋጣሚ ክፍለ ሀገር በስልጠና ላይ ነው ሀሳቡን እየሰጠው የነበርኩትና ምናልባት እንደዚህ የጥቃቱ አንድ አቅጣጫ አይደለም። በእርግጥ ጥቃቱ የሚሰነዘሩበት አካሎችም በዚያው ልክ የተለያዩ ቢሆኑም ብቻ በብዙ ሳይድ ወይም በብዙ መልኩ ጥቃት አለ። በኢትዮጵያ ኦርቶዶክስ በኦሮሚያ አካባቢ ባለችው ቤተክርስቲያን ላይ ደግሞ በኦሮሚያ አካባቢ ባሉት ክርስቲያኖች ላይ የሚደረገው ጥቃት አካላዊ ብቻ አይደለም፣ ስነ ልቦናዊም ጫናዎች አሉት ማለት ነውና የተለያየ አይነት ጥቃቶች አሉ፣ የተለያየ አይነት ጥፋቶች አሉ። ያ ማለት እንግዲህ ቅድም እንዳነሳችሁ ለምሳሌ ከአገልጋዮች ጀምሮ አገልጋዮችን ማጥቃትን ጨምሮ ነው ማለት ነው። የመጀመሪያው ግን ራሱ ክርስትናው ላይ ደግሞ ራሱ ኦርቶዶክሳዊነቱ በቀጥታ ከኦሮሞ ማህበረሰብ ጋር እንደሚጋጭ ሁሉ ጊዜ ይሰራል ወይ ደግሞ ትርክቶች አሉ። ይሄንን የፖለቲካ ኤሊቶች ይሰሩታል። የፖለቲካ ልሂቃን የሚባሉ ሰዎች መጀመሪያ ሲነሱ ፖለቲካቸውን የሚያነሱት ማንሳት የሚጀምሩት የኦርቶዶክስ ቤተክርስቲያንን የኦሮሞ ማህበረሰብ ተቃራኒ እንደሆነች ወይ ደግሞ የኦሮሞ ማህበረሰብን እንደምትጎዳ የኦሮሞ ማህበረሰብን እንዳሳደደች እንደጨቆነ ተደርጎ ይወሰዳል። እንግዲህ ምናልባት ነገስታት በአንድ ዘመን ከሃይማኖታው ጋር ወይ ደግሞ ከኦርቶዶክሳዊነት ጋር ጥብቅ ቁርኝት ሊኖራቸው ይችላል። ይሄ ነገስታት በዘመናቸው ሀገሪቱን ሲመሩ ወይ ደግሞ ሀገሪቱን ሲገዙ የነበራቸው ህብረት እንጂ ቤተክርስቲያኒቱ ከሆኑ ነገስታት ጋር አልጀመረችም። ለምሳሌ አንዳንዶቹ እንዲያውም ዲፕሊ ማነስቱ እንግዲህ የሚኒሊክ እንደዚህ የሚኒሊክ ምናምን ይባላል። ሚኒሊክ ኦልሞስት በጣም የቅርብ ጊዜ እኮ አሁን 200 ዓመት ያልሞላው ታሪክ 200 ዓመት ያልሞላው በጣም የቅርብ ጊዜ ታሪክ ነው። ኦርቶዶክሳዊነት ደግሞ የ200 ዓመት ታሪክ አይደለም።
አይደል እንግዲህ ከዛ የሚያልፍ ነው 2018 ብለን አይደል ቆጥረናል አሁን ማለት ነው። ሶ የረጅም ዘመን ታሪክን ወስዶ ከሆነ በጣም የቅርብ ጊዜ ታሪክ ጋር ማጣበቅ በራሱ አንደኛ ለማስተዋል ነው ያሳይ ነው። ምክንያቱም ኦርቶዶክሳዊነት ከሆነ ንጉስ ጋር የሚጣበቅ አይደለም፣ ከሆኑ ነገስታት ጋር የሚገናኝ አይደለም። ስለዚህ ከነዛ ነገስታት ጋር ያያይዙትና ኦርቶዶክሳዊነትን አንደኛ ያሳንሱታል። ማለትም በኢትዮጵያ ልክ ከዛም ደግሞ ወይ በአማራ ወይ በትግሬ ወይ ደግሞ በሰሜናዊ ማንነት ልክ ሊሰፉት ይፈልጋሉ። ኦርቶዶክሳዊነት ከሱም ያልፍ ነው። ልክ ነው። አማራ ኦርቶዶክስ ሊኖር ይችላል፣ የትግሬም ኦርቶዶክስ ሊኖር ይችላል፣ ኦፍ ኮርስ አለ። የኦሮሞ ኦርቶዶክስ አለ። የኦሮሞም አይደለም ኦርቶዶክሳዊነት፣ ወይራስ የጉራጌም የሱዳንም አይደለም፣ የአሜሪካዊም የካናዳዊም አይደለም፣ የግብፃውያንም አይደለም። ኦርቶዶክሳዊነት በልጁ በኢየሱስ ክርስቶስ አምነው በትክክለኛው ሐዋርያዊ ቅብብሎሽ ባላት ቤተክርስቲያን ለሚያምኑት የተሰጠ እንጂ ለሆነ ወገን የተሰጠ ሃይማኖት አይደለም። እና ከዚያ ጋር አገናኝተው ልክ ኦርቶዶክሳዊነት የኦሮሞን ማህበረሰብ አታክ እንደሚያደርግ ያነሳሉ። ያንን ሲያነሱ ደግሞ የሚያነሱት ነጥብ ምንድነው? ቅድም እንዳልኩሽ ከሆኑ ነገስታት ጋር ሊያያይዙት ይፈልጋሉ። እነዚያ ነገስታት የሆነ ዘመን ኖረው አልፈዋል። ለምሳሌ እንግዲህ ዛሬ ላይ ያሉት የኢትዮጵያ ጠቅላይ ሚኒስትር ወይ ደግሞ የኢትዮጵያ መሪ በሃይማኖት ፕሮቴስታንት ናቸው። አሁን እሳቸው ዛሬ ላይ ጥፋት አጥፍተው ከሆነ ነገ ፕሮቴስታንቲዝም ጠቅላይ ሚኒስትሩ ጋር ተያይዞ ፕሮቴስታንቲዝም ሊተች፣ ሊሰደብ፣ ሊነቀፍ አይገባው። አፍተር ኦል ፕሮቴስታንቲዝም ሌላ ነው መሆን ያለበት አይደል? በተመሳሳይ ደግሞ ጠቅላይ ሚኒስትሩ ስራው ሌላ ነው፣ የሃይማኖት ሰባኪም አይደሉም። ልክ እንደዚህ የሆነ ዘመን ነገስታት በተከተሉት ሃይማኖት ምክንያት ኦርቶዶክሳዊነትን የኦሮሞ ጠል አድርጎ የማቅረብ ስራም አለ፣ እንደዚሁ ይሰራል ማለት ነው። ለምሳሌ አንድም የፖለቲካ ኤሊት ወይም ጸሐፊም ይሁን ሌላ አክቲቪስት የሚባሉ ሰዎች እስልምናን ከኦሮሞ አንጻር ተችተው ሲናገሩ አንሰማም። ፕሮቴስታንቲዝምን ከኦሮሞ አንጻር ተችተው ሲናገሩ አንሰማም። የሚያስገርመው ግን ብዙ የኦሮሞ ጀግኖች፣ ብዙ የኦሮሞ ታጋዮች ምን ነበሩ ከተባለ ኦርቶዶክሳውያን ነበሩ። ምናልባትም በጣም ትልቁ ቁጥር ትልቁን ፐርሰንት 80ም ከዚያም በላይ የሚሆነውን ሊይዙ የሚችሉ ታጋዮች፣ እውቅ ታጋዮች የኦሮሞ ጀግኖች ኦርቶዶክሳውያን ነበሩ። ለምሳሌ ነቀምት ስትሄጂ ማርያም ኩምሳ ነው። አሁን እመቤታችን ማርያም ቤተክርስቲያን አለች፣ ደብረ ጽዮን ማለት ነው። እዚያ የምትባለው የኩምሳ ቤተክርስቲያን የኩምሳ ማርያም ነው የምትባለው። እንግዲህ ታላቅ የኦሮሞ ጀግና ነው ኩምሳ ሞሮዳ፣ እሱን ያሰራው። ብዙዎቹን በዚያ አካባቢ ያሉ ቤተክርስቲያናትን ኩምሳ ሞሮዳ አሳንጿል። ልክ እንደዚህ በጣም ብዙ ነገረ ሱሉኪ ብትይ በጣም ብዙ የኦሮሞ ጀግኖች እንደ ማህበረሰብ ወይ ደግሞ እንደ አንድ እንትን ቤተክርስቲያን እያሳነጹ አልፈዋል። እነዚያን ካልተችን፣ እነዚያን ካልነቀፍን እነሱ የተከተሉትን ሃይማኖት ኦሮሞ ጠል እንደሆነ ወይ ደግሞ ኦሮሞነትን አታክ እንደሚያደርግ አድርጎ ማቅረብ በራሱ ልክ አይደለም ማለት። ግን የሚጀምሩት ከዚያ ነው። አሁን ቀጥሎ ነው ወደ አገልጋዮቹ የሚወጡት። መጀመሪያ አታክ የሚያደርጉት ኦርቶዶክሳዊነቱን በራሱ የኦርቶዶክሳዊነቱን ማንነት በራሱ ነው አታክ የሚያደርጉት። ኦርቶዶክስ መሆን ይሄ የሚያሳፍር እንደሆነ፣ ኦርቶዶክስ መሆን የሆኑ ሰዎች ተገዢነት የሆኑ ሰዎችን ሐሳብ ወይ ደግሞ ርዕዮትን እንደመከተል ተደርጎ የመውሰድ ነገር ይታያል ማለት ነው በስፋትና ያም በራሱ ልክ አይደለም። ከዚያ ነው የሚጀምረው መጀመሪያ ጥቃቱ። እና ይሄንን ሲያነሱ ይሄንን ሲሉ ቀጥሎ ደግሞ እንዲያመቻቸው አሁንም የሚያነሱት ነገር አለ ማለት ነው። ከዚያ ልክ ኦርቶዶክሳውያንን በዚህ ልክ ከተቹ በኋላ የኦርቶዶክስ አገልግሎትና አገልጋዮችን ደግሞ የመተቸት ስራ ይጀምራል ማለት ነው። ከዚያ መርጌታውን ለምሳሌ ጠንቋይ ይላሉ። መርጌታውን ጠንቋይ ወይ ካህናቱን በአጠቃላይ እነዚህ ደብተሮች አክቹአሊ ደብተራ የሚለው ትርጓሜው ሌላ ነው። እነሱ በሚረዱት ልክ ወይ ደግሞ እነሱ በሚሉት ፐርስፔክቲቭ ከወሰን ነው በዚያ መንገድ ምን ያደርጉታል? ያጥላሉታል ማለት ነው። በነገራችን ላይ መርጌታ ሆኖ ጠንቋይ የለም ወይ ከተባለ እንደሱ አንደመድም ሊኖር ይችላል። ለምሳሌ አሉ እኮ በየሃይማኖት መሪዎች ውስጥ ያልተገባ ስራ የሚሰሩ በሁሉም ውስጥ አሉ። ሃይማኖቱ ግን በግለሰቦች አይፈረጅም። የሃይማኖቱ ትምህርት ምንድነው ተብሎ ይመዘናል እንጂ ሃይማኖት በግለሰብ አይፈረጅም። አፍተር ኦል ምክንያቱም ሃይማኖታችንን የመሰረተው ለኛ ግለሰብ አይደል? የቤተክርስቲያኒቱ ራስ ቤተክርስቲያኒቱን የመሰረተ ክርስቶስ ኢየሱስ ነው። ሲቀጥል በግለሰብ ደረጃ ዛሬም ቢሆን ቤተክርስቲያናችን በግለሰብ ደረጃ የሚሰጥ ውሳኔ የላትም። ሲኖዶስ ምን እንለዋለን? በመንፈስ ቅዱስ የሚመራ ሲኖዶስ ነው የሚወስንልን። እና ለምንድን ነው ግን እንደሱ የሚያደርጉት ከተባለ ኢንቴንሽናሊ ነው እሱን የሚሰሩት። ለምን መርጌታውን ጠንቋይ ሲሉ አየሽ ሌላው ሰው መርጌታ የመሆን ወይ ደግሞ የምርግትናውን የአብነት ትምህርት የመማር ፍላጎቱን እንዲያጣ ያደርጉታል ማለት ነው። ቄሱን ደብተራ ብለው ሲያጣጥሉት ደሃ እንደሆነ ችጋራም እንደሆነ አድርገው ሲያጣጥሉት ምን እያደረጉ ነው? ካህን እንዳይኖር እያደረጉ ነው። መርጌታው እንዳይኖር ሲሆን ለምሳሌ የአብነት ትምህርቱን እንዲቋረጥ እያደረጉ ነው። ምክንያቱም የአብነት ትምህርቱ ከሌለ ቅዳሴ የለም፣ ውዳሴ የለም፣ ማህሌት የለም። እነዚህ አገልግሎቶች እኛ ማንም እናመልክባቸው ናቸው አይደል? ከእግዚአብሔር ጋር ህብረት የምናደርግባቸው ናቸው ማለት ነው። ከእግዚአብሔር ጋር ህብረት የምናደርግባቸውን እግዚአብሔር የምናከብርባቸውን ማቋረጥ። ከዚህ አልፎ ለምሳሌ ቅዳሴው እንደው አምልኮ ብቻም አይደለም፣ ይሄ ዋናው አገልግሎታችን ነው። ሰው ቅዳሴ ካልተቀደሰ
ስጋው ደሙን መቀበል አይችልም። ቀዳሽ ከሌለም ደግሞ ስጋው ደሙ አይዘጋጅም። ቀዳሽ እንዲኖር ደግሞ መማር አለበት። የቅዳሴውን አገልግሎት መማር አለበት። መቼም እንደው የካፌ ሙያም እኮ ሰው ይሰለጥናል አይደል? ዘው ብሎ መቼም ካፌም እንትን አይልም። ስለዚህ ዘው ተብሎ የሚገባ ነገር አይደለም። ሳይንስ የተማረ ሰው ወይ ደግሞ ዓለማዊ ትምህርት የተማረ ሰው ዘሎ ሊገባው አይችልም ማለት ነው። ደግሞ ሊያገለግል አይችልም። ስለዚህ ካህናት ያስፈልጋሉ። ካህናት ቀዳሾች እንዳይኖሩ ግን ምኑን መምታት ነው? ምንጩን ማድረቅ ማለት ነው። እነዚህን እኛም ለምሳሌ አሁን ዛሬ በድፍረት ማንም ሰው ፊት ቆመን እግዚአብሔር እያገዘን ማንም ሰው ፊት ቆመን ስለ ሃይማኖት ማውራት እንችላለን። በእርግጥ ከዛ ማልፈን ማውራት እንችላለን። አትሊስት ግን የሚፈልግ ሰው ካለ ስለ የትኛውም ሃይማኖት እውነተኛነት የትኛው ሃይማኖት እውነት ነው የሚለው ነገር ማውራት እንችላለን። ይሄንን ለማውራት የበቃ ነው ወደ ነገረ መለኮት ትምህርት ቤት ጎራ ብለን እንድንማር እድሉን ያገኘ ነው ትላንትና እነ የኔታ ባስተማሩን ትምህርት ነው። ትላንት የኔታ ቀለመወርቅ በነገራችን ላይ በዚህ አጋጣሚ በጣም ወንዳቸው መምሬ ናቸው። የኔታ ቀለመወርቅ ታስፈልጋላችሁ፣ ለዚህ ቤተክርስቲያን ታስፈልጋላችሁ ብለው ቀንም ለሊትም ደክመው አስተምረውን ነው ወደ ዲቁናው ማዕረግ እንድንገባ ወደ ክህነት አገልግሎት እንድንገባ ያደረጉን። ከዚያ በዲቁና ውስጥም ደግሞ የሚያስፈልገንን ትምህርት እየጨመሩልን ማንበብ ያለብን መጻሕፍት እየነገሩን ያንን በማንበብ ውስጥ ከዚያም ደግሞ በሰንበት ትምህርት ውስጥ ደግሞ ገብተን በመታቀፋችን ዛሬ ላይ እግዚአብሔር ይመስገን በነገረ መለኮት ትምህርት ቤት ውስጥ ማልፈን ቤተክርስቲያኒቱ በምንችለው ነገር ምንችለውን ጠጠር ለመወርወር ይቻላል ማለት ነው። እሱ ትላንትና ያ የኔታ ባይኖሩ ወይ ደግሞ ያ መርጌታ ባያስተምሩን ባይነግሩን ኖሮ ዛሬ ላይ የኔ ጓደኞች ሌሎቹ እንግዲህ በቤተክርስቲያን ውስጥ በብርቱ በቀዳሽነት እያገለገሉ ነው ያሉት። የኛ ማህበረሰብ ዛሬ እንዲቆርብ ስጋው ደግሞ እንዲቀበል ክርስትና እንዲነሳ እያደረጉ ያሉት ትላንት የኔታ ያስተማሯቸው የኔ ጓደኞች ናቸው ማለት ነው። ስለዚህ መርጌታው ለምን ያስፈልጋል ከተባለ አገልግሎቱ እንዲቀጥል ነው። አገልግሎቱ እንዳይቀጥል ግን መርጌታውን ማጥላላት ያስፈልጋል፣ ምንጩን ለመምታት ምንጩን ለማድረግ ማለት ነው። እና እንደውም አንዴ ምን ይባላል አንድ አባት ልጆቹት እንዴት ናቸው ሲባል ጥሩ ቦታ ደርሰዋል ሁሉም፣ አንዱ እዚያ እንዲህ የሚባል ዩኒቨርሲቲ ተምሮልኛል፣ አንዱ ደግሞ እንዲህ የሚባል ዩኒቨርሲቲ ተምሯል ብለው ትላልቅ ዩኒቨርሲቲዎችን አንዱ ዶክተር ሆኗል፣ አንዱ ደግሞ ኢንጂነር ሆኗል ብለው የደረሱበትን የማዕረጋቸውንና ትምህርታቸውን ደረጃ ነገሩና መጨረሻ ላይ አንዱ ብቻ ተበላሸብኝ እዚህ ዲያቆን ሆነ አሉ ይባላልና አሁን አየሽ የተሰራው ስራ አሁን ዲያቆን መሆን ልክ ማነስ መበላሸት እንደሆነ ጭምር ማሳየት የሚካሄድበት ርቀት አለ። ያንን የሚፈጥሩት ኤሊቶች ናቸው። እኛ ሲሰራብንም አንደኛ ቢቻል ሰው ሂዶ ማጥቃት ይኖርበታል። ሂዶ ማጥቃት ሴንስ የኛ ሐሳብ የተሻለ ነው ብሎ ሐሳብን መሸጥ ትምህርትን መሸጥ ማለት ነው። እሱም ማድረግ ባይችል ሰው አትሊስት የራሱን ዲፌንድ ማድረግ ራሱ አታክ ማድረግ ባይችል ራሱን ዲፌንድ ማድረግ ይጠበቃል። እኛ ሲሉንም አይደለንም ብለን እንትን አንልም፣ አናስተባብልም፣ መልስ አንሰጥም፣ ዝም ብለን እንቀበላለን። ከዚያስ ውሸት እያደረ እውነት ወደ መምሰል ይመጣል ማለት ነው። ዛሬ ላይ የቸገረን ነገር እሱ ስለሆነ ስለዚህ እነዚህን አገልጋዮች የሚያጠላሉበት ፖይንት መጨረሻው የት ነው የሚደርሰው ከተባለ ሰው ስጋውና ደሙን እንዳይቀበል ከዚያስ ወደ ዘላለም ሕይወት የሚያደርሰውን ከዘላለም ሕይወት ማጉደል ማለት ነው። ወደ ዘላለም ሕይወት እንዳይደርስ የዘላለምን ሕይወት እንዳይቀበል ማድረግ ማለት ነው። ለዚያ ምን ያስፈልጋል ማለት ነው? በየጊዜው አሁን ስልጠና ያስፈልጋል። ለዚያ ነው አሁን በየክፍለ ሀገሩ ስንሄድ ስልጠናዎች ያስፈልጋሉ። ሰዎች ማንነታቸውን ኦርቶዶክሳዊ አይደንቲቲያቸውን እንዲጥሉ መደረግ የለባቸውም። የፈለገውን የፖለቲካ አመለካከት መከተል ይችላል፣ የፈለገውን ርዕዮተ ዓለም መከተል ይችላል፣ በፈለገው አይነት አስተሳሰብ ውስጥ ማለፍ ይችላል። ግን ኦርቶዶክሳዊ ማንነቱ ይቀድማል ማለት ነው። ኦርቶዶክሳዊ ማንነቱን ሳይጥል ነው። አሁን ምን ያደርጉታል? ኦርቶዶክሳዊ ማንነቱን ተከታይ እንዲሆን ሌላው እንዲቀድም ያደርጉታል። ከዚያስ ሲምፕሊ ትንሽ ፖለቲክስ ያወሩትና ምን ያደርጉታል? ከሃይማኖት እንዲወጣ ያደርጉታል። ስለዚህ እሱን ላይ ወጣቶች ላይ መስራት ስላለብን እሱን ለወጣቶች በማሰልጠን ላይ ነበር ማለት ነው የነበረው ማለት ነው። በጣም ጥሩ ነው ይሄ ያነሳው ስልጠና የሚለው ነገር በኋላም በደንብ በሰፊው እናነሳዋለን። እስኪ አሁን ተመልካቾቻችንም በደንብ እንዲረዱት ሀሳቡን እነዚህ የስነ ልቦና ጦርነቶች በጣም ከባድ ነው። በነገራችን ላይ አሁን በመጨፍጨፍ ምናምን ክርስቲያኖች አያልቁም። ይሄ ስነ ልቦናው ጥቃት ግን በጣም ከባድ ነው። አሁን እንዳልከኝ ምንጭን እስከ ማድረቅ የሚዘልቅ ነው አካሄዱ ማለት ነውና ነጥቦቹን አንድ በአንድ ብናነሳቸው ለምሳሌ በስልጠናው ላይ በአውደ ምሕረትም ስታስተምር ካነሳው ሀሳብ አንዱ ቤተክርስቲያን ለመቃጠሉ ምክንያት ሲያቀርቡ ባንዲራ ስለተቀባ ነው፣ አረንጓዴ ቢጫ ቀይ ቀለም ስላለው ነው ቤተክርስቲያኑን ያቃጠል ነው የሚል ምላሽ ይሰጣሉ አቃጣዮቹ ከሚል ጋር ሀሳብ ስትሰጥ ነበር። እስቲ እነንም ነው ከባንዲራ ጋር ኦፍ ኮርስ ለምሳሌ ሌላኛው አሁን አንዱ ባንዲራ ነው።
ቅድም እንዳልኩሽ እኮ ከምኒልክ ጋር ይገናኛል ማለት ነው። ባንዲራው መጥቶ ከዛ ቤተክርስቲያኒቱ የምኒልክ እንደሆነች ተደርጎ ይወሰዳል። ይሄንን ትንሽ የሚያስተውል ሰው መቃወም እኮ ይችላል። ምክንያቱም መች ነው ኦርቶዶክስ ቤተክርስቲያን የነበረችው? መች ነው ምኒልክ የነበረው? መች ነው? ስንት ዘመን ኖረ? ቤተክርስቲያኒቱ ስንት ዘመን ኖረች ብሎ በትንሹ በቀላል ካልኩሌሽን የሚያገኘው እውነታ ነው። ግን ይሄን ይጠቀሙበታል። የኔ ጥያቄ ደግሞ ኢትስ ኦኬ። ለምሳሌ ለቤተ ክርስቲያን መቃጠል በቤተክርስቲያኒቱ ላይ ያለው የምኒልክ ባንዲራ ምክንያት ከሆነ የክርስቲያኖች አንገት መቀላት ምንድነው ነው? ምክንያቱም በአንገታቸው ላይ መቼም አረንጓዴ ቢጫ ቀይ ባንዲራ አይታሰርም። በአንገታቸው ላይ ክር ነው የሚታሰረው። ስለዚህ በአንገታቸው ላይ መስቀል ነው ያለው። ለመታረዳቸው ለመገደላቸው ምክንያት ሊሆን አይችልም አይደል? መቼም ባንዲራው ማለት ነው። ሁለተኛ ባንዲራውን ቢሆን ቱ ቢ ኦነስት ባንዲራውን ቢሆን የሚያቃጥል አይደለም። እኛንን ለምሳሌ ሲመቸን ደስ ሲለን አይ ይሄ ነገር አያስፈልገንም ተስማምተን ይሄ ባንዲራ አያስፈልገንም ባይዞ ቤተክርስቲያኒቱ የተለየ ባንዲራ የላትም ማለት ከባንዲራ ጋር የሚያስጨንቃት ነገር የላትም። ቤተክርስቲያኒቱ የሚያስጨንቃት መታየም ይሆናት ወይ ደግሞ መታወቂያው መስቀል ነው። ለምሳሌ ሰው አንቺን አይቶ አረንጓዴ ቢጫ ቀይ ስለለበሽ ወይ ኦርቶዶክሳዊ ናት ሊልሽ አይችልም በኤኒሚስ። ምክንያቱም ሙስሊም ሊለብሰው ይችላል፣ ፕሮቴስታንት ሊለብሰው ይችላል። አንገትሽን ሲያይ ግን አንድ ሰው አንገትሽ ላይ መስቀል ካለ ኦኬ ኦርቶዶክስ ነን ማለት ነው ይላል። አየሽ፣ መታወቂያ መለያችን ባንዲራው አይደለም። ለኛ ለኦርቶዶክሳውያን ምንታይበት ምንለይበት አረንጓዴ ቢጫ ቀይ የሚባል ባንዲራ የለንም። ሌላም አይነት ባንዲራ የለን። ምንታይበት ወይ ደግሞ መታወቂያ ሆኖ አርማ ሆኖ ከተጠራ ለኛ አርማችን ለኛ መታያችን የክርስቶስ ኢየሱስ መስቀል ነው። ምንዎች ናቸው ሲባል ክርስቲያኖች ናቸው። እንዴት? የክርስቶስ ተከታዮች ናቸው። በአንገታቸው የክርስቶስ መስቀል አለ። ልክ ጃኮብ ብራዴስ ወይ ደግሞ ያዕቆብ ዘእልበረዲ እንዳረገው በአንገታቸው ይሄ ክር ማሰርን እንደጀመረው ደግሞ ማህተም ማሰር እንዳስጀመረው አባት የተጠመቅነን በክርስቶስ ያመንነን የክርስቶስ ተከታዮች ነን ብለን ስናውጅ በአንገታችን መስቀል እናደርጋለን። መለያችን እሱ ነው ማለት ነው። ባንዲራውን የማንሳትም የማስቀመጥም መብት ግን የኛ የኦርቶዶክሳውያን እንጂ የሌሎች አይደለም ነው። ከዚህ ጋር ተያይዞ ባይዞ አሁን ባንዲራው ብቻ አይደለም የአምልኮ ስርዓታችንም ጋር ይያያዛል። ለምሳሌ አገልግሎቱ የውስጥ አገልግሎት የመቅደሱ አገልግሎት በግዕዝ ነው። ቅዳሴ በግዕዝ ለምን ይሆናል? ማህሌቱ ለምን በግዕዝ ይሆናል ይላሉ። እና አንዳንዴ ትንሽ የሚያዝናናው ነገር የሚሉት ግን የሌላ ሃይማኖት ተከታዮች ይበዛሉ። ይሄንን እንደ ተቃውሞ የሚያነሱት ልክ እንደ የነ እገሌ ምናምን ብለው ተቃውሞውን በጣም በአጽንኦት የሚያነሱት የሌላ ሃይማኖት ተከታዮች ናቸው። እና ግዕዙ ራሱ መነሳት አለበት ይላሉ። ኢትስ ኦኬ። ለምሳሌ እንበልና አሁን ቅድም እንዳልኩት መርጌታውን መተቸት ካለብን እኛ እንተቻለን። መርጌታው ልክ አይደለም ከተባለ እኛ እንላለን። አሁን እኛ መርጌታውን እንደ ሃይማኖት ተከታይ ከተቀበልና ሊሰጠን የሚችለውን ጥቅም እኛ እናውቃለን። ግን ደግሞ ለምሳሌ እኛ ሙስሊሞችን ኡስታዝ ለምን አረጋችሁ? ኡስታዝ ሊኖራቸው አይገባም፣ ሀጂ ሊኖራቸው አይገባም አንልም። ምክንያቱም ይሄ የነሱ ጉዳይ እንጂ የኛ ጉዳይ አይደለም። ይሄ የነሱ መብት እንጂ የኛ መብት አይደለም። ለምን ነብይ ትሾማላችሁ? ለምን በልሳን ትናገራላችሁ? ልሳን አያስፈልግም አንላቸውም። ይሄ የነሱ ጉዳይ እንጂ የኛ አይደለም። መብታቸው ነው አይደል? ሰው የወደደውን ይመከታል። በትምህርት አሳምነን ማምጣት እንችላለን። እነሱም በትምህርት አሳምነው መውሰድ ይችላሉ። ማጥላላት ግን አይችሉም የኛ። ምክንያቱም ይሄ እኛም ቤት አለ። አሁን ያው ተመሳሳይ ሰዓት እኛም ቤት አለ። ሊተቹን ከፈለጉ በእጥፍ ልንተች እንችላለን አይደል? ተከባብሮ መኖር ወይ ደግሞ ይሄ የየራስን ይዞ መኖር የተሻለ ነው የሚሆነው ማለት ነውና ልክ ይሄን ያነሱልንና ቅድም እንዳልኩሽ ግዕዙን የተቹ ሰዎች ለምሳሌ ቅዳሴው ለምን በግዕዝ ይሆናል? ቅዳሴው ግዕዝ መሆን የለበትም የሚሉ ሰዎች ለምሳሌ ከሙስሊሞች ወገን አዛን የሚያወጡት በአረብኛ ነው። ቁርአን በአረብኛ ነው። ስማቸው በአረብኛ ነው። መብታቸው ነው። ባይዞ ቁርአኑንም በአረብኛ መሆኑ መብታቸው ነው። አዛን በአረብኛ መብታቸው ነው። ስያሜዎቻቸውንም በአረብኛ መብታቸው ነው። የነሱ መብት ሆኖ ሲያበቃ ግን ችግሩ ምን ላይ ነው የሚያልፈው ከተባለ ብዙውን ጊዜ ለምን በግዕዝ ይሆናል ይላሉ። ምን አገባቸው? ምን ይመለከታቸዋል? ቀጥሎ ለምን ስማችሁ ወልደ ስላሴ ገብረ ስላሴ ይባላል ይሉናል። ምን ይመለከታቸዋል? እኛን ከተስማማን የቱ ይቀርባል ነው። ግን እንደው እሱም ቢባል የቱ ይቀርባል ከተባለ እኛ እንቀርባለን አይደል? አሁን ወልደ ስላሴ ገብረ ስላሴ ይቀርባል። አስፈልጎም ሲገኝ እኛ ኦርቶዶክሳውያን ተነጋግረን ወልደ ስላሴ የሚለውን ኢልመ ስላሴ ማድረግ እንችላለን እኛ አይደል? አሁን ወልደ ስላሴ ኢልመ ስላሴ ነው በኦሮምኛው፣ ወይ ደግሞ በወለተ ስላሴ ኢንተለ ስላሴ ነው የሚሆነው። ኦኬ፣ እሱን ማድረግ እንችላለን እኛ ከፈለግን ተነጋግረን። አያጣላንም። አሱ ለኛ ነው። ግን እሱ ከውጭ ያሉ ሰዎች ግን ይሄን ይሉናል። በድፍረት ነው ባይዞ የሚሉት። ያው እኔ አብረን ኖረንም ስለማቀው ማለት ነው። መጀመሪያ ግን የነሱን የስም ስያሜያቸው ወደ ኦሮምኛ ሲመጣ፣ የአምልኮ ስርዓታቸው ወደ ኦሮምኛ ሲመጣ፣ የመጻሕፍቶቻቸው ጽሁፍ ወደ ኦሮምኛ ሲመጣ፣ ይሄን ካደረጉ በኋላ ወደኛ ቢመጡት ኦኬ። ልሳን በየመድረኮቻቸው ላይ ሲናገሩ ልሳን ብለው ሲያወሩ ልሳኑ ኦሮምኛ አይደለም።
ለምን ልሳን በኦሮምኛ አትናገሩም ብለን አንጠይቅም። እኛ መብታቸው ነው። ሲጀመር ስለ ልሳን ያለን አረዳድም የተለያየ ስለሆነ አይመለከተንም። ግን የነሱን እዚህ ያስቀምጠው እኛ ጋር ይመጣሉ። እነሱ ምናምን ኢንተርናሽናል ቸርች እያሉ እየጻፉ የእኛን ግዕዝ ሊተቹ ይፈልጋሉ። ከባህር ማዶ የመጣውን ቋንቋ የተቀበሉ ሰዎች የኢትዮጵያውያንን ቋንቋ ግዕዝን ለመቀበል ለምን ይከብዳቸዋል? ሲሆን ማነስ ካልሆነ በስተቀር ከውጭ የመጣውን ከሩቅ የመጣውን ተቀብለሽ የራስ የሆነውን ማጥላላት የራስ የሆነውን ለመናቅ መሞከር እብደት ነው። አሁን አንድ ፖድካስት ላይ አይቼዋለሁ። አንድ ሰውዬ ሲያወራና ገብረ ስላሴ ለምን ይባላል? ለምንድን ነው ቤክሳይቱ እንደዚህ የምታደርገውናም ብሎ ሆቶ ነው የሚያወራው። ይሄ ክርስትና ስም ሲሰጥ ነው። ስም ትቀይራለች፣ ማንነትን ታጠፋለች፣ ማንነትን ትቀይራለች እና ለምን እንዲህ ይባላልናም ብሎ ሲል ሰምቼዋለሁ አንድ ፖድካስት ላይ። ለምን በተመሳሳይ ይሄ ሰውዬ ለምን እስልምና ላይ ለምሳሌ ሙሉ ስያሜያቸው ሙሉ ስማቸው በአረብኛ ነው። ለምን እሱን አይተችም? ፖይንታቸው ስሙ ላይ አይደለም፣ ኦሮሞነት ላይም አይደለም። የመጨረሻው ግብ የመጨረሻው ታርጌት ምን ማድረግ ነው ከተባለ የኦሮሞውን ኦርቶዶክስ ነጥሎ ለብቻው ቀጥሎሳ መብላት። ልክ እነዚህ ሶስቱ በሬዎች የሉ፣ ይሄ ነጭ ጥቁር ቀይ ነው። እንደዚህ አይነት ሶስት በሬዎች ነበሩ ይላል የሆነ ቤት ላይ እንደተማርኩ አላስታውስም በትክክል። ግን እነዚህን ሶስት በሬዎች ጅብ እንዴት እንደበላቸው። ይሄ ነጩን አንተ እኮ ነጭ ነህ፣ በጣም ታምራለህ፣ በጣም ውብ ነህ፣ ከዚህ ከጥቁርና ከእንትን ጋር ምን ትሰራለህ ብሎ ነጩን ለየው። ከዚያ ነጩ ለብቻው እውነትም ከእናንተ ጋር ነው የምንሰራለው፣ እኔ ከእናንተ በጣም አምራለሁ ብሎ ሲለይ ለብቻው በላው ማለት ነው። ሶስቱ አንድ ላይ ቢሆኑ ሊበላቸው ስለማይችል። ቀጥሎ ደግሞ ቀዩን እንደዚሁ አንተ ከዚህ ጋር ምን ትሰራለህ፣ አንተ እኮ እንደዚህ ነህ፣ አንተ እኮ እንደዚያ ነህ ብሎ በውዳሴ ቃል ከለየው በኋላ እሱኑ ለብቻው በላው። በመጨረሻም ጥቁሩን በሬ ለብቻው በላው ማለት ነው። ልክ እንደዚህ ኦርቶዶክሳውያንን በኦሮሚያ ያሉትን ኦርቶዶክሳውያን ነጥሎ ለብቻው ለመብላት ለመምታት። ምክንያቱስ አሁንም እኮ አላረፉ። በየጊዜ ዳታው የሚቆጠረው ዳታው የሚመዘገበው እኔ እንኳን ማውቀው በጣም ብዙ ኦሮሞ ኦርቶዶክሳዊ በየጊዜው ይገደላል፣ በየጊዜው ቤክሳን ይቃጠላል። እኔ አጋጣሚ እንግዲህ ኦሮሚያ ውስጥ ተወላጅ ነኝ። በመንግስት ሳይድም ይሁን የሆነ ኮሽታ ሲኖር የሆነ ፖለቲካል ኮሽታ ሲኖር ሰዎች መጀመሪያ የሚሮጡት ወደ ቤተክርስቲያን ነው። አብረን የምንኖር ሰዎች የሚሮጡት ቤተክርስቲያን ወደ ማቃጠል ነው። ይሄንን ደግሞ እኔ ሕያው ምስክር ነኝ፣ እነሱም ደግሞ ያውቁታል የሚያደርጉትም ሰዎች። ስለዚህ የኛም እኔ ማመልክበትን ቤተክርስቲያን ኦሮሞ ኦርቶዶክሳዊ የሚያመልክበትን ኦሮሞ ወንድሙ የሚያመልክበትን ቤተክርስቲያን በየጊዜው የሚያቃጥል ሰው በምን ሞራል ነው ስለኔ እንትን ይሁንልህ ቋንቋ እንትን ይሁንልህ ቋንቋ ብሎ ሊያወራ የሚችለው? ስያሜ እንደዛ ይሁን ስያሜ እንዲሁ ሊል የሚችለው? ሲቀጥል የትኛውም ሃይማኖት ሲሄድ ይዞ የሚሄደው እኔ በሚገባኝ ልክ ምናልባትም በቴዎሎጂ ትምህርት ቤት ውስጥ እንዳለው ይዞ የሚሄደው የሃይማኖት ዶክትሪን ወይም ትምህርት እንጂ የባህል ግንባታ አይደለም። ወይም ምንድነው እሱ ይባለው ይሄ ሰዎችን ማህበረሰብን ይዞ አይደለም የሚሄደው፣ የማህበረሰብ ሀሳብ ይዞ አይደለም የሚሄደው፣ ትምህርት ነው ይዞ የሚሄደው። ለምሳሌ እኛ አንድን ሰው ስናገኘው ስናስተምረው ምናስተምረው ምን ነው ከተባለ ዶክትሪን እናስተምረዋለን። በአብ በወልድ በመንፈስ ቅዱስም ማመንን ሚስጥረ ሥላሴ እናስተምረዋለን። ሚስጥረ ሥጋዌን በክርስቶስ ኢየሱስ የሕያው እግዚአብሔር ልጅ ማመንን እናስተምረዋለን። ሚስጥረ ጥምቀትን እናስተምረዋለን፣ ሪጀነሬት ሪቨርዝ የሚያደርግበትን። ከዚያ ደግሞ ሚስጥረ ትንሣኤ ሙታንን እናስተምረዋለን። እነዚህን ሚስጥራት እንዲቀበል እንዲያምን እነግረዋለን እንጂ ይገርምሃል በእኛ ባህል ብለን የእኛም ባህል አንነግረውም። ባህል የሚያወራው ሰው ካለ ያ ሰው በራሱ ድክመት በራሱ ያልተማረ ሰው ይሆናል እንጂ ቤተክርስቲያኒቱ ግን እንደዚህ አይነት ትምህርት የላትም ነው። ምክንያቱም ወደኛ ሲመጣ ለምሳሌ እንግዲህ የሐዋርያት ሥራ መጽሐፍ ስታነቢ ኢትዮጵያዊ ጃንደረባ የነቢዩ ኢሳያስን መጽሐፍ እያነበበ ሲመጣ ኢየሩሳሌም ሊሰግድ ሄዶ ሲመለስ ያገኘው ፊልጶስ ስለምታነበው መጽሐፍ ታውቃለህ ወይ ሲለው የሚያስረዳኝ ሰው ሳይኖር እንዴት አውቀዋለሁ አለው። ቀጥሎ ያደረገው ምንድን ነው? ይገርምሃል በኢየሩሳሌም ብሎ አልነገረው። እኛ እኮ ልብሳችን አላለው፣ እኛ ስማችን ብሎ አላለው። ስለዚህ ምንድን ነው ያደረገው? ተረጎመለት። ከዚያስ ተርጉሞለት ሲያበቃ አሁን እንዳልጠመቅ የሚከለክለኝ ማን ነው አለ። ውሃ ጋር ሲደርስ በፍጹም ልብ በሕያው እግዚአብሔር ልጅ ብታምን ተፈቅዶላል አይደል ያለው። ስለዚህ እንደሱ ነው የምናደርገው የምናጠምቀው እንጂ ያገኘነውን ሰው ትምህርት አስተምር ነግረ ነው እንጂ ምን እናደርግም ከተባለ ይሄኛውን ባህል ይገርምሃል ተቀበል ብለን እንዲቀበል የምናደርገው ምንጭንበት ባህል የለንም። እንደሱ አይነት ስሪት ግን እነሱ ባህል አመጣው እነሱ ስም አመጣው እነሱ በአንድ ባህል በአንድ ቋንቋ በአንድ ስርዓት የሚመሩ ሰዎች እኛን ግን ሊተቹን ለእኛ ግን ስርዓት ሊያወጡልን ይፈልጋሉ። በኦሮምኛ ይሁንላችሁ ይሉናል። እነሱ መጀመሪያ መች በኦሮምኛ ያደርጉት? ስማችሁ በኦሮምኛ ይሁን እነሱ መጀመሪያ በኦሮምኛ ያደርጉት መጀመሪያ ከሰላምታ ጭምር እኮ እንዴት ለምሳሌ ኦሮሞ ኦርቶዶክሳዊ ሲገናኝ አከምቡልቲ አባበሉ ይባባላል። ነጋገለ ተዋቀዮ አከምቡልተን አባበሉ ወይ ደግሞ ሀዳ አበሉ ብሎ ይባባላል። ለምሳሌ በእስልምናው ሳይድ አሰላሙ አለይኩም ነው የሚለው አይደል? በአረብኛ ነው ምላሹን በተመሳሳይ በአረብኛ ነው የሚመልሰው። እሱን እንኳን እኮ እንትን አላለን። የአለባበስ ስርዓት ለምሳሌ ማን ነው የሚቀርበው ነው። ስለዚህ መጀመሪያ ሰው እኔም መብት አላቸው ባይዘይ
ለምሳሌ ሙስሊሞች እኔ ያልተቻቸው መብት አላቸው። ግን መጥፎ የቱ ነው? የኛ ሶኬ ችግር የለውም ኖርማል ነው፣ የእናንተ ግን ልክ አይደለም ይላሉ። እሱ ነው አየሽ መጥፎ። እሱ ላይ ግን አንግባባም ማለት ነው። እና ዞሮ ዞሮ ልክ እንደዚህ በማጥቃት ቤተክርስቲያኒቱን ከሆነ ነገር ጋር ማላተም ከሆነ ነገር ጋር እያገናኙ ቤተክርስቲያኒቱን ቀጥሎ ምን ማድረግ ነው? ከኦሮሚያ ውስጥ ማጽዳት፣ ኦርቶዶክሳዊ እንዳይኖር፣ ቤተክርስቲያን እንዳይኖር። ምክንያቱም ለምሳሌ በአንድ በኩል በደንብ ሰርተውበታል። እኔ በጣም ያሳዝነኛል። ለምሳሌ መርጌቶችን ተችተው ካህናትን ተችተው ቤተ መቅደሶች ያለ ካህን እንዳይቀሩ፣ ቅዳሴ እንዳይቀደስ የሆኑባቸው ቦታዎች አሉ። መርጌታ እንዳይኖር፣ ዲያቆናት እንዳይወጡ፣ ዲያቆናት እንዳይኖሩ የተደረገባቸው ቦታዎች ብዙ ናቸው። የሚሰሩ ቦታዎች በተገኘው አጋጣሚ ካህናትን ያሳድዳሉ። ካህናቱ የሚያሳድዱበት፣ መርጌቶቹ የሚያሳድዱበት ምክንያት ተተኪ እንዳይወጣ ነው። ቅድም ብዬሻለሁ። እኛ የወጣነው እኮ መርጌታው መጥቶ ስላስተማረን ነው። ለምሳሌ እኔን ያስተማረኝ መርጌታ የጎጃም ሰው ነው። ሕያው እግዚአብሔር ምስክሬ ነው። በጣም ነው የምወደው፣ በጣም ማለት ነው። ደግሞ ሲያስተምረን የሚለን የነበረው ምንድን ነው? እናንተ ለምን ሰው ከዛም ይመጣል? እንደውም ተማሩ እናንተ በደንብ መማር አለባችሁ እያለ በጣም ተኩቶ ነበር የኔታ የሚያስተምረኝ ነበረው። እኔ እሱን አሁን ለእኔ በጣም ዛሬ ላለሁበት ነገር ትልቁን ነገር ያስቀመጠው የኔታ ነው። ስለዚህ ያውቃሉ ማለት ነው። በማን በኩል ሰው ወደ ሃይማኖቱ እንዳይመጣ ስለሚያውቁ ምን ያደርጋሉ? እኛ አንደኛ ጣልቃ ገብተን በእነሱ ውስጥ ማን ነው መምህራቸው ምናምናቸው ብለን አንጠይቅም። እነሱ ግን እኛ ጋር ይመጣሉ። ስለዚህ ዓላማቸው ምንድን ነው? መርጌቶች እንዲጠፉ፣ ዲያቆናት፣ ካህናት እንዲጠፉ ካረጉስ ሰው ቤተክርስቲያን አገልጋይ ከሌለ አይሄድም። ከዚያሳ ቤተክርስቲያኑ ኦና ይሆናል ማለት ነው። ቤተ መቅደሱ ይፈርሳል ማለት ነው። አገልግሎት ይቀራል ማለት ነው። ሰው ጥምቀት ይቀራል ማለት ነው። ህፃናት አይጠመቁም ማለት ነው። ከዚያስ ዘላን ይሆናሉ ወይ ደግሞ ያልተጠመቁ አህዛብ ይሆናሉ። ወደ ቤተክርስቲያን ህብረት ወደ ክርስቶስ ኢየሱስ አካል ያልተጨመሩ ይሆናሉ ማለት ነው። እሱ እንዲፈጠር ነው ያን የሚያደርጉት። መርጌቶቹ የሚያሳድዱት እንጂ መርጌቶቹ ምናቸውን ነኩ? ካህናት ምናቸውን ነኩ? ቢነኩም የኦርቶዶክሳዊ ይነካሉ እንጂ ማን ይነካሉ? እንደው ቢያስቸግሩ ኦርቶዶክሳዊ ያስቸግራሉ እንጂ ማን ያስቸግራሉ? እሱስ ቢሆን እኛንም መናገር ያለብንና ከዚያ አንጻር ዓላማው መጨረሻው ምንድነው? ኦርቶዶክሳዊነትን ከምንጩ ለማድረቅ የሚደረግ ሂደት ነው። አሁን ብዙ ጊዜ የምንሰማው ያው የግድያውን የሞቱን ጥቃት ነው። ግን አሁን እንደምትነግረኝ የዚህ ስነ ልቦናው ጦርነቱ እጅግ ስር የሰደደና ከምንጭ የሚያደርቅ ነው። ስለዚህ አሁን እንግዲህ በኦሮሚያ አካባቢ የሚገኙ ክርስቲያኖች በብዙ መስዋዕትነት ውስጥ ነው ማለት ነው እየኖሩ የሚገኙት። በትምህርት ቤትም በስራም ቦታ አሁን የገለጽክልኝ እነዚህ ጥቃቶች ስነ ልቦናዊ ጥቃቶች ይደርሱባቸዋል። ግን ህዝቡሳ አሁን ምን ያህል ነው እምነቱ፣ እውቀቱ? ምክንያቱም እነዚህ ነገሮች ለማመን እንዲሆኑ ተደርገው የተዘጋጁ ናቸው። ለማሳመን ህዝቡን የእውነትም ይሄ ነገር የኔ አይደለም ብሎ እንዲቀበል ወይም ሃይማኖቱን እንዲክድ የሚያደርጉ ናቸው። በደንብ በተጠና መንገድ ስስ ጎኖች ተፈልገው በዛ መንገድ ስለሆነ የተሰራው ማለት ነውና የህዝቡስ ሁኔታ በምን ላይ ነው? እምነቱን ጠብቆ ነው ያለው ወይስ ቁጥሩ እየቀነሰ ነው ያለው? አንተ ወደዛ የማገልገሉ እድሉ ስላለ ትታዘባለህ ብዬ አስባለሁ። የኦሮሞ ኦርቶዶክስ ባይዞ ብርቱ አማኝ ነው። ኦሮሞ ኦርቶዶክሳዊ በጣም ብርቱ አማኝ ነው። ብርቱ አማኝ ነው ሴንስ በጣም በእሳት ማር ተጥዶ በብዙ ዳይሬክሽን ነው የሚወጋው። አንድ አቅጣጫ አይደለም። ምናልባት እኔ አሁን እንደው ሊያስቸግር ይችል ይሆናል እንጂ ልዘረዝራቸው እችላለሁ ምን አይነት እንትኖች እንዳሉ ጥቃቶች እንዳሉበት። በጣም በብዙ መከራ ውስጥ የሚያልፍ ነው። በብዙ የሚጨነቅ፣ በብዙ የሚሰደድ፣ በብዙ የሚገደል ነው። ግን ብርቱ ነው ማለት በሃይማኖቱ አይደራደርም። በሃይማኖቱ ያለው ነገር ይሄ ለእንትን የሚያቀርበው አይደለም፣ ለድርድር የሚያቀርበው አይደለም። ለዚያ እኮ ነው ስደትን የሚመርጠው። ለዚያ ነው እኮ ትሞታለህ፣ ትገደላለህ የተባለ መገደልን ፊት ለፊት ቆሞ የሚገደለው የሚሞተው። በየጊዜው ቁጥሩ እኮ በጣም ብዙ ነው እና ሞትን ፊት ቢሆን የሚቆመው ግን በጣም የሚያሳዝነው እንደዚህ እየሆነ እንደዚህም እየተደረገ ሊሰጠው የሚገባ ከለላ ወይ ደግሞ ሊሰጠው የሚገባ ነገር በቤተክርስቲያን በኩልም አልተሰጠው ምናምን ብዬ አምናለሁ። እኔ ለምሳሌ ቅድም እንዳልኩሽ እኔና ወንድሞቼ ቲክቶክ ላይ ምናልባት ብዙዎች ያውቋቸዋል፣ አብረን የምንሰራ ወንድሞች አሉኝ ማለት ነው። ከነዚህ ወንድሞች ጋር ገበታ እምነት ላይ እንሰራለን። በተመሳሳይ ግን ለምን ደግሞ ቲክቶክ ላይ እንደሰራ ነው መሬት አንወርድም ብለን አስበን እኔ አንድ መጽሐፍ አዘጋጅቼ ዱጋኔ ሰከነ የሚል መጽሐፍ ማለት ነው በምስጢረ ሥላሴ ኦሮምኛ በምስጢረ ሥላሴ ላይ በነገረ ክርስቶስ በነገረ ማርያም በነገረ ድነት ላይ አንድ መጽሐፍ አዘጋጅቼ ነበር። ይሄን መጽሐፍ አዘጋጅተን ታትሞ እዛው ቲክቶክ ላይ በተገኘ ገንዘብ ማለት ነው ታትሞ ወደ 10 ምናምን ሺህ መጽሐፍ ታድሏል። በነጻ አድያለሁ እኔ ራሴ ኦሮሚያ ውስጥ ለወጣት ትምህርት ቤት ተማሪዎች። ምን ልልሽ ነው እንደ ቤተ ክርስቲያን እዚህ አካባቢ ላለው ችግር አንደኛ የስልጠና በየጊዜው ስልጠናዎች ተዘጋጅተው በየጊዜው ወቅቱን የሚመጥን ከወቅቱ ጋር የሚሄድ
ትውልዱን ወጣቱን የማጽናት ነገር ሊሰራ ይገባል። አልተሰራም። እንደዚህ አይነት ስራዎች ማለት የተለየ ድጋፍ ያስፈልገዋል፣ የተለየ ፌቨር ያስፈልገዋል። እነዚህ ፌቨሮች አይሰሩም። የሆነ ከሆነ ጊዜ አንዴ ስልጠና ተብሎ የሆኑ 2-3 ሰዎች ተልከው ምናምን የተለየ ሀሳብ የላቸውም፣ የተለየ የሚቀርጹት አጀንዳ የላቸውም። ዓለም ላይ ያለውንም ወይ ደግሞ ይሄ አሁን ላይ ያለውን ርዕዮትም አያውቁትም። ዝም ብለው ሄደው ይመጣሉ። እሱ አይደለም። በትክክል መሬት ላይ የወረደ መሬት ላይ የተጠና ያለውን ችግር በትክክል አይቶ የሚሰጥ ነገር ያስፈልገዋል። እንደሱ አይነት ነገር ግን ሲሰጥ አናየም። ግን ህዝቡ በጣም ይሄ ወንጌል የሚወድም ብርቱ ህዝብ ስለሆነ በየጊዜው መርሃ ግብር እየዘረጋ በራሱ ልጆች መርሃ ግብር እየዘረጋ በራሱ ልጆች እንቅስቃሴዎችን እያደረገ ትላልቅ መርሃ ግብሮችን እያደረጉ ይማራሉ። ግን በፊታቸው ሞትም ሲመጣ ሞትን ለመቀበል ዝግጁ ናቸው። ግን ወደ ኋላ የሚመለስ ነገር የላቸውም። በጣም ብርቶች ናቸውና በጣም እውነት ለመናገር በብዙ ፈተና መካከል እያለፉ ፈተናው ግን የማያቆማቸው ፈተናው ግን የማይበግራቸው ለፈተናው እጅ የማይሰጡ ኦርቶዶክሳዊነታቸውን የሚያስቀድቡ አንገታቸውን ለሰይፍ መስጠት የሚወዱ ክራቸው ከሚበጠስ ማህተባቸው ከሚበጠስ ማንነታቸውን ኦርቶዶክሳዊነታቸውን ከሚያጡ ሌላውን ነገር ሙሉ ማጣት የሚፈልጉ መገፋትን መቀበል የሚፈልጉ መሰደድን መቀበል የሚፈልጉ ኦርቶዶክሳውያን ናቸው በኦሮሚያ ያለው ኦርቶዶክሳውያን። ምክንያቱም የሚደግፋቸው ማዕቀፍ የለም። በሁሉም ሰርክል የሚገፋቸው ብቻ ነው ያለው። ለአንድ ኦሮሞ ኦርቶዶክሳዊ የሚቆምለት ማዕቀፍ የለም። ቢበደልም ቢሰደድም ቢከሰስም ቤተክርስቲያኑ ቢነጠቅም ከስራ ቢታገድም ሊያግዘው የሚችል ማዕቀፍ የለም። ህጋዊም ይሁን ይህ ህጋዊ ማዕቀፍ የለም። ስለዚህ ጩኸቱ ወዴት ብቻ ነው? ወደ ሰማይ ብቻ ነው። ለቅሶ ወደ ቤተክርስቲያን ብቻ ነው የሚሆነው ማለት ነው። እንደሱ ባለው ነገር ውስጥም ቢሆን ግን ብርቶች ናቸው። እናንተ አሁን ይሄ ማህበራዊ ሚዲያ ላይ ቲክቶክ ላይ የምትሰጡትን አገልግሎት ወደ መሬት አውርዳችሁ ለመስራት ምን ሞከራችሁና ምንድነው ያልተሳካላችሁ? እንዳልኩሽ ለምሳሌ የመጽሐፍ ስራ ሰርተናል። የመጀመሪያ ዙር 10,000 ታትሞ 10,000 መጽሐፍ አድለናል በነጻ ኦሮሚያ ውስጥ ለሚገኙ የሰንበት ቤት ወጣቶች በነጻ አድለናል። አንዳንድ ቦታዎች ላይ ለህዝብም ጭምር ያደልኩባቸው ቦታዎች አሉ። ከዚያ ተጨማሪ ድጋሜ ታትሞ 10,000 አሁንም እያደልን ያለ ነው። በዚህ አጋጣሚ ምናልባት ይሄን የሚሰሙ ሰዎችም ለኔ አካባቢ እኔ ማድረስ እችላለሁ እኔ መውሰድ እችላለሁ የሚሉ ሰዎች መጽሐፉን መስጠትም እንችላለን ማለት ነውና በብዙ አካባቢዎች ላይ ይሄን መጽሐፍ ማደል ችለናል። ይሄ አንዱ ትሩፋት ነው። ከዚያ ውጪ ቲክቶክ ላይ በሚሰራው ስራም በየአካባቢው መደመጥ ተጀምሯል። ኦርቶዶክሳዊው በሃይማኖቱ ቀና እንዲል እየሰሩ ያሉ በኦሮሚያው ላይ የሚሰሩ ወንድሞችም አሉ እንደዚሁና ብዙ እየተሰራ ነው። ከዚህ አለፍ ብሎ ግን ለምሳሌ ጉባኤያትን በመዘርጋት ስልጣኖችን ለመስጠት አንዴ ማኑ ሄዞ ኦርቶዶክስ ሚል መርሃ ግብርም ወንጌል ለጌታቸው ቤክሳን በሚል እኔው ከሌሎች ልጆችን አስተባብሬ ሞክሬ ነበር። ግን ያው አልተሳካም። ወደፊት መሄድ አልቻለም። በየቦታው ጉባኤያትን አዘጋጅቶ ጉባኤያትን ለማህበረ ምእመናን እንዳጠቃላይ ወጣትን ግን ለማሰልጠን ማለት ነው እና እሱን ለመንቀሳቀስ ሞክረናል። 1 3 4 ቦታዎች አዘጋጅተናል አድርገናል። መቀጠል አልቻለም። እሱ በደንብ መቀጠል አልቻለም። ያው ፋይናንሻል ድጋፍ ስለሚያስፈልገው ወይ ደግሞ መዋቅሩ ያንን ወስዶ መዋቅሩ ቢሰራበት ምናልባት በብዙ ማትረፍ የሚቻልበት እንደ ቤተ ክህነት ማለት ነው። እነዚህ ነገሮች ለመሞከር ይችላል እንግዲህ እስካሁን ባለው። መልካም። የአገልጋዮችስ ፈተና ምንድነው? አሁን አንዳንድ ቦታ ላይ ገጠር ውስጥ ገብቶ ለማገልገል ከሰላምም ሁኔታ አንፃር የሚፈሩና ስጋት ያለባቸው አገልጋዮች እንደዛ እንደሚገጥሙ እንሰማለንና ምክንያቱም ህዝቡንና አገልጋዩ ማራራቅ መምህሩ ነው የሚያስተምረው። መምህሩ ነው በየቀኑ የሚነገራቸው ነገር ልክ እንዳልሆነ ስነልቦናዊ ጦርነት እንደሆነ ሊነግራቸው የሚችለው መምህሩ ነው። ወንጌል ሊያስተምራቸው አይናቸው ሊገልጥ የሚችለው። ስለዚህ መምህሩንና ምእመናኑን የማራራቅም ስራ ሊኖር ይችላል። ይሄ ገጠር ውስጥ ለውስጥ ባሉ አብያተ ክርስቲያናት አካባቢ ማለት ነውና የአገልጋዮችስ ፈተና ምንድነው? በዛ አካባቢ መሬት ላይ ያለው ማለት ያው ብዙ አይነት ፈተናዎች ይኖራሉ። እንደየአካባቢው ምናልባት ፈተናዎች መልካቸው ሊቀያይሩ መልካቸው ሊለዋወጥ ይችላል። ግን ፈተናዎች ይኖራሉ። አንዳንድ ጊዜ ምንም አይነት ድጋፍ ላይኖር ይችላል። ድጋፍ ኢን ሴንስ ከውስጥም ጭምር ማለት ነው። ለምሳሌ ውስጥ ላይ ካለው የአስተዳደር ጀምሮ መምህራን በሚፈልገው ልክ እንዲያስተምሩ በሚፈልገው ልክ እንዳይዘረጉ ወይ ደግሞ እንዳያገለግሉ ሊያደርጋቸው ይችላል። እሱ በራሱ አንዱ ፈተና ነው ማለት ነው፣ ከውስጥ ያለ ፈተና። ከውጭ ደግሞ እንዳልኩት ለምሳሌ የሚነገሩ ትምህርቶችን የሚሰጡ ሀሳቦችን ፖለቲሳይዝ ማድረግና በእነዚያ ምክንያት መምህራን በሚገባው ልክ ወደ ህዝብ እንዳይቀርቡ ወደ ህዝብ እንዳይደርሱ ሀሳባቸው ሰዎች ጋር እንዳይደርስ ይሄ ልክ የሽብር ሀሳብ እንደሆነ ለምሳሌ አንዳንዶቹን እኮ አሁን እኔ እዚህ ላይ ያወራዎችን ሀሳቦች ለአንዳንዱ ሰው የፖለቲካ ሀሳብ ወይ ደግሞ ሽብር እንደሆኑ አድርጎ የሚስላቸው የሚጠመዛቸው ፖለቲሳይዝ የሚያደርጋቸው ሰዎች ይኖራሉ ማለት ነውና
የተወሰነ ፈተናዎች አሉ። ፈተናዎቹ ግን እንደየአካባቢው ሁኔታው ይለያያሉ። እነዚያን ፈተናዎች ግን ዞሮ አገልጋይ ያው በአንድም በሌላም የማለፍ ግዴታ አለበት። ፈተናዎቹን አልፎ የማስተማር ግዴታ አለበት። ምክንያቱም ምን አገባኝ ብለን የመተው መብት አለን፣ ግን ሰማይ ደግሞ ይጠይቃል አይደል? እንግዲህ ያንን መክሊት ከተቀበልን ያንን መክሊት ማብዛት፣ ያንን መክሊት ፍሬ እንዲያፈራ ማድረግ ይኖርብናል። ግን እንዳልኩሽ ከውስጥም ከውጪም ሐሳቦቹ ሰዎች ጋር እንዳይደርሱ፣ ምእመናን ሐሳቦቹን እንዳይገዙ፣ ትምህርቱ ወደ ሰዎች እንዳይደርስ የሚሰራ ስራ ግን አለ። ፖለቲሳይዝ እንዳልኩሽ ሐሳብን የመጥለፍ ማለት ነው፣ አቅጣጫ የማስቀየር ያልተባለውን ወይ የተባለውን ነገር ደግሞ ሊባል ወዳልተፈለገው ነገር የመተርጎም ሐሳቦች ደግሞ አሰራሮች አሉ። እንደው መፍትሄው ምንድነው ብለህ ታስባለህ? ማለት የመጀመሪያው ቅድም ብለኸኛል፣ ኦርቶዶክስ ቤተክርስቲያንን ከነጥሎ ማጥቃት ነው። መፍትሄውስ አሁን እስከ መቼ ነው ችግሩን ነው እያወራን የምንዘልቀው? መፍትሄዎችም ያስፈልጋሉና ለመፍትሄው የሚሆኑ መንገዶች ካሉ መፍትሄው የመጀመሪያው ኦርቶዶክሳዊ ህብረት ያስፈልጋል። ኦርቶዶክሳዊ አንድነት። በነገራችን ላይ ለምሳሌ አንዳንዶቹን ሐሳቦች የሚወለዱት በኦርቶዶክስ ስም ባሉ ሰዎች ጥፋት ነው። ለምሳሌ መነኮሳት ሆነው ቀሚስ ለብሰው መስቀል ጨብጠው ምናምን ፖለቲካ የሚሰሩ ሰዎች አሉ። በጣም አንዱ ነውረኝነት ደግሞ እሱ ነው። እኔ ባይዞ በጣም ማዝንበት ነገር ማለት ነው። አንድ ሰው መስቀል ከጨበጠ፣ አንድ ሰው ካህን ከሆነ ክህነቱ ወይም አባትነቱ ለክርስቲያኖች ሙሉ ነው፣ ለተነጠለ ወገን አይደለም። ሊጮ ካስፈልገው፣ ድምጽ ሊሆን ካስፈልገው፣ ለምሳሌ እንደ ነብዩ ኤርሚያስ ጳስቆርን ወይ ደግሞ ማጎርሚሳ ቢባለው በኋላ ላይ ስሙን ፊት ለፊት በድለሃል ብሎ ሲናገር እንሰማለን። ለህዝብ ሙሉ ነው በድለሃል። አሁን በእኛ ዘመን ደግሞ ያሉ ሰዎች ካህናት ተብለው ነጥለው የሚናገሩ ሰዎች አሉ። እገሌ እንዲሆኑ ብለው የሚያወሩ ሰዎች አሉ። ቅድም እንዳልኩሽ ስለ ባንዲራ የሚያወሩ መነኮሳት አሉ ወይ ደግሞ ካህናት አሉ። እነዚህ ሰዎች ልክ አይደሉም። ምን እያደረጉ ነው መሰለሽ? ልክ ነው። እነሱ ምናልባት አሜሪካ ተቀምጠው ሊሆን ይችላል። እነሱ ሀገር ውስጥ ደግሞ አዲስ አበባ ተቀምጠው ሊሆን ይችላል። የሚታረደው ኦርቶዶክሳዊ፣ የሚገደለው ኦርቶዶክሳዊ። በዚህ ምክንያት ግን በክፍለ ሀገር ያለ በአስቸጋሪ ሁኔታ ውስጥ ያለው ኦርቶዶክሳዊ ግን ለዚህ ዋጋ ይከፍላል። አንዱ መስተካከል ያለበት ነገር ሰው መስቀል መለየት አለበት። ሰው ሁለት ስሜት ማስተናገድ የለበትም፣ ወይም በሁለት መንገድ መሄድ የለበትም። ወይ ፖለቲካ መርጦ በፖለቲካ ርዕዮት መታገል እስከሚፈልገው ድረስ ጥግ ድረስ፣ ወይ ሃይማኖት መርጦ በሃይማኖት አባትነት መቀጠል። መስቀል ጨብጦ አንዱን ማህበረሰብ እየተቹ አንዱን ማህበረሰብ እያወደሱ ለአንዱ ማህበረሰብ እየጮሁ ሌላውን ማህበረሰብ ደግሞ እየተሳደቡ የሚያደርጉ ሰዎች በቀላሉ መከፋፈልን ይፈጥረዋል። ለምሳሌ በእኛ ሀገር በነበረው በሚፈጠሩ ችግሮች ፖለቲካል ክራይሲሶች መካከል ወጥተው የሚያወሩ መነኮሳት አሉ፣ የሚያወሩ ቄሶች አሉ መስቀል ጨብጠው። ከዚያስ አንዱን ማህበረሰብ ከአንዱ ማህበረሰብ ጋር ያቃቅሩታል፣ አንዱን ማህበረሰብ ከአንዱ ማህበረሰብ ጋር ያጣሉታል። ከዚያ አንዱን ማህበረሰብ ቤተክርስቲያኒቱ የነ እገሌ ናት እንዲል ምክንያት ይፈጥሩለታል ወይ ደግሞ በር ይከፍታሉ ማለት ነው። ስለዚህ እንደዚህ አይነት ሰዎች ማቆም ነው ያለባቸው። በቃ ለቤተክርስቲያን ሲሉ በእውነት ክርስቲያኖች ከሆኑ በእውነት ኦርቶዶክሳውያን ከሆኑ ወይ ፖለቲካ መምረጥ ወይ ቤተክርስቲያንን መምረጥ። በቃ ይሄ የምናነሳው ሐሳብ ታች ያለውን ክርስቲያን 10 ሆኖ በብዙ አህዛብ መካከል የሚኖረውን ክርስቲያን ዋጋ ያስከፍለዋል ወይስ አያስከፍለው የሚለውን እያሰቡ ነው ማድረግ ያለባቸው። እኔ ችግር የለውም ምንም አይደርስብኝም ብሎ በማሰብ ከሆነ ችግር የለውም፣ ግን ሰማይ አይቀበለው፣ ግን እግዚአብሔር አይቀበለው። ምክንያቱስ ክርስቶስ ኢየሱስ ስለ እያንዳንዱ ክርስቲያን የደም ዋጋ ከፍሏል። አየሽ፣ ዋጋችን ውድ ነው። ስለዚህ እዚያ ስለሚጨነቁ ስለሚታረዱት ክርስቲያኖች ክርስቶስ ይገደዋል። ለነሱም ጌታቸው ስለሆነ አምላካቸው ስለሆነ አባታቸው ስለሆነ ማለት ነው። ስለዚህ እኔ ጋር አይደርስምና እንደፈለገኝ ልሳደብ ብሎ ያልተገባ አካሄድን መሄድ ምን ያደርጋል? ታች ያለውን ክርስቲያን ምናልባት ሐሳቤ ከገባሽ አላውቅም። ቆብ አጥልቆ ቀሚስ ለብሶ መስቀል ጨብጦ የሚያወራው ሰው ሲያወራ የሚታየው ሰውየው የኦርቶዶክስ ቤተክርስቲያን ወኪል ተደርጎ ነው። ልክ ነው፣ ቤተክርስቲያን ወክላው እኮ አይደለም፣ ግን ኢሜጁ የሚወሰደው እንደሱ ነው። ስለዚህ በቀጥታ የኦርቶዶክስ ቤተክርስቲያንማ የኔ ጠላት ናት ይላል። የመንግስት አካል ሊሆን ይችላል፣ የተቃዋሚ ፓርቲዎች ሊሆኑ ይችላሉ፣ የሆነ ማህበረሰብ ሊሆን ይችላል። እንደሱ ለብሶ ግን የሚናገረው ነገር አሁን ይኸውልሽ ምን መሆን አለበት መሰለሽ? ለምሳሌ እያወራ ነው ይናች ተበድሏል ብለን ካሰብን የኢትዮጵያ ሕዝብ ተበድሏል ነው ማለት ያለብን። ለይተን ጉራጌ እየተጎዳ ነው ስል እኔ ምን እያለኩ ነው ማለት ነው? መስቀል ጨብጬ ቆባ ጥልቄ እየወገንኩ ነው ማለት ነው፣ እየለየው ነው ማለት ነው። ግን ደግሞ ተመርጦ አንድ ማህበረሰብ ቢሆንስ ጥቃት ይደርስበት ያለ? አንድ ማህበረሰብ ተለይቶ ጥቃት አይደርስበትም።
ኦሮሞ የለበትም አማራ ነው እየሞተ ያለው። ፖለቲከኞች ደግሞ ይሄን ይፈልጉታል። ስለዚህ ኦርቶዶክሳዊ ነው እኮ የተገደለ ያለው። ለሚሞተው ሰው አሁንም ማለት ያለበት አባት ከሆነ ኦርቶዶክሳዊ ባለማተብ እየሞተ ኦሮሞ ይሁን አማራ አይመለከተው። አንተ ምትለኛ አሁን በኦሮሞ ክርስቲያኑም ነው የተገደለ ያለው ነው። ማንም ይሁን ይው የመጀመሪያው ለምሳሌ እኔ ስጮህ ስለሞቱ ሰዎች ስናገር የመጀመሪያው እንደ ሰው መሞት የለበትም። እንደ ሰው በራሱ ሰው መሞት የለበትም። ሁለተኛው ነገር ክርስቲያን ወንድሜ ሲሞት የትም የሞተው ለኔ ምንድነው? ወንድሜ ነው በክርስቶስ ኢየሱስ። ምክንያቱም ወንድ የለም፣ ሴት የለም፣ አይሁዳዊ የለም፣ ግሪካዊ የለም፣ ጨዋ የለም። ሁላችን በክርስቶስ ኢየሱስ አንድ ሰው ነን ይላል። አንድ ነን ማለት ነው። ሁላችን ብልቶች በክርስቶስ ኢየሱስ የተጋጠምን ራሳችን ክርስቶስ ይሆነልን። ስለዚህ ለምሳሌ ይሄ ጣት ሲቆረጥ አያመኝም እንዴ? ያመኛል። ምክንያቱም የኔ አካል ነው። ይሄ ጣት ሲቆረጥ አያመኝም፣ ይሄኛው ነው የሚያመኝ ሚል ሰው ጤነኛ አይደለም። ወይ ደግሞ ምን ሆኗል ማለት ነው? ሰውነቱ ፓራላይዝ ሆኗል ወይ ደግሞ ደንዝዟል ማለት ነው። እኛ አልደነዘዝንም። የደነዘዘ ሰው ካለ ልክ ነው። እዛ ጋር ሲቆረጥ የሚያመው እዚህ ጋር ሲቆረጥ ማያመው ይሆናል ማለት ነው። ስለዚህ ለኔ ኦርቶዶክሳዊ የትም ቦታ ሲሞት፣ ኦርቶዶክሳዊ የትም ቦታ ሲገደል ለኔ አንደኛ ሰማዕት ነው። በክርስትናው ምክንያት ከሆነ በኦርቶዶክሳዊ ምክንያት ከሆነ ማለት ነው ሰማዕት ነው። ሁለተኛ እኔ ዘሩን ማጥራት አይጠበቅብኝም። የሞተው ሰው ኦርቶዶክሳዊ መሆኑና የተቃጠለው ቤተክርስቲያን መሆኑ ለኔ በቂ ብቻ ነው። እሱ በቂ ነው። ለምሳሌ እንደው ለሚያስኪው ሞጣ ላይ ስለተቃጠለ መስጊድ ኦሮሚያ ላይ ሰልፍ አልነበረም እንዴ? ሞጣ ያለው መስጊድ አማራ እንትን ኦሮሞ ነው እንዴ? አይደለም አይደል? ምኑ ነው ያግባባቸው? ሃይማኖቱ አይደል? ስለዚህ እኔና አንድን መነኩሴ ወይ ደግሞ እኔና አንድን አባት የሚያስማማን የሚያግባባን እኔና አንድን ኦርቶዶክሳዊ የሚያግባባን እንደው የእናንተ ዘር ምንድነው? እኔ ምክንያቱም ክርስቶስ ኢየሱስ ከዘርና ከቋንቋ ከነገድም ዋጅቶ ለራሱ ሕዝብ አድርጎናል። የማን ሕዝቦች ነን? የክርስቶስ ኢየሱስ ነን። ስለዚህ ከማይሞት የዘላለም ዘር የተወለደ ነው። ይኸውልሽ ኦሮሞ ይሞታል፣ አማራ ይሞታል፣ ጉራጌ ይሞታል፣ ትግሬ ይሞታል፣ አሜሪካዊ ይሞታል፣ ሱዳናዊ ይሞታል። ምድር ላይ የማይሞት ጎሳ ወይም ዘር የለም። የማይሞት ዘር ግን አንድ ነው። እርሱ ማን ነው? ክርስቶስ ኢየሱስ ነው። ለዚያ ምን አለ? ከማይሞት ዘር ዳግመኛ ወለደናል ቅዱስ ጳውሎስ። የተወለድነው ከማይሞተው ዘር ነው። ማን ከሚለው? ከክርስቶስ ማለት ነው። ሌሎች ዘሮች ሁሉ የሚቀሩ ናቸው። አንደኛ እኛ የፈጠርናቸው ናቸው በመሰረተ ሐሳብ። ምክንያቱም እግዚአብሔር አዳምና ሔዋንን ፈጥሯል እንጂ እግዚአብሔር አሁን ምንላቸውን ለአኗዋር የተከፋፈሉትን ነገሮች አልፈጠረም እግዚአብሔር። ስለዚህ ሊያስማማው የሚገባው አንድን ሰው ሊያስጨንቀው የሚገባው ምንድን ነው? የክርስቲያን ስደት፣ የክርስቲያን ሞት፣ የቤተክርስቲያን መቃጠል ሊያሳስብ የትም ይሁን እኮ። ለምሳሌ አሁን በግብጽ ያሉ ኦርቶዶክሳውያን መከራ ሲደርስባቸው አናዝንም እንዴ? አናዝንም? በጣም ነው የምናዝነው። አንድ ላይ ስለተወለድን እኮ አይደለም። ቅዱስ አትናቴዎስን እኔ በጣም ወዶ አባት ነው። ቅዱስ አትናቴዎስ እኮ ኢትዮጵያዊ አይደለም። ቅዱስ ዲዮስቆሮስ በጣም ወዶ አባት ነው። ሃይማኖትን የረገፈውን ጥርሱን የተነጨውን ጢሙን ቋጥሮ የሃይማኖት ፍሬ ብሎ ለልጆቹ የላከ በዚያ ደሴት ላይ ብቻውን መከራ የተቀበለ በነዚያ በማያምኑ በውሾች ጉባኤ መካከል ኦርቶዶክሳዊነትን ያስጠበቀ ያጸና ቅዱስ ዲዮስቆሮስ እኔ እጅግ ወዶ አባት ነው። ኢትዮጵያዊ ነው እንዴ? አይደለም እኮ። ኦሮሞ ነው እንዴ? አይደለም እኮ። የምንጠቅሳቸው ሐዋርያን አበው እንዳለ የት ናቸው? ኢትዮጵያውያን ናቸው እንዴ? ኢትዮጵያውያን እኮ አይደሉም። ስለዚህ እነዚህን ሰዎች የወደድናቸው የጠቀስናቸው በሃይማኖታቸው እንጂ በምናቸው አይደለም፣ በማንነት በጎሳ ኮታ አይደለም ማለት ነው። ስለዚህ ክርስቲያንን የጎሳ ኮታ ሳይሆን የሚያስማማን በክርስቶስ ኢየሱስ ያለን እምነት በእርሱ አንድ አካል መሆናችን በአንድ መቅደስ ከአንድ ማዕድ ተካፍለናል። ከዚያስ ቅዱስ እንትና እንደውም ምን ይላል ቅዱስ ቄርሎስ የቀለጠ ሰም ከሌላ የቀለጠ ሰም ጋር ሲቀላቀል እንደማይላይ እንደሚዋሃድ እንደዛ ይሄ ውህደት ነው ይላል። አሁን እኛ ተዋህደናል በክርስቶስ ኢየሱስ ስጋና ደም አንድ ማዕድ በመካፈል በአንድ ማዕድ አንድ ቤተሰብ ነን። ልዩነት የለንም ማለት። ስለዚህ እገሌ እቺ ፖለቲክስ እኮ በጣም ሲምፕል ፖለቲክስ ናት። የሞተው አማራ ነው ሲል ምን እያለ ነው? ኦርቶዶክሳዊነቱ ኦኬ ዋናው አማራ መሆኑ ነው። እኔ አይመለከተኝም እኮ የምር ምን የመነጣጠል ስራ ቅድም እንዳልኩሽ ነው። እኔ ኦርቶዶክሳዊ ሊሞት አይገባው ነው ለምሳሌ የኔ አቋም። የሌላውም ኦርቶዶክሳዊ ሊሆን የሚገባው አባት ሊሆን የሚገባው አቋሙ ምንድነው? ኦርቶዶክሳዊ ሊሞት አይገባውም። ቁጥራችን ነው አይደል የሚቀንሰው? ኦርቶዶክሳዊ ሲሞት የትም ይሁን ሟቹ ማንም ይሁን ምኑ ነው የቀነሰ? ቁጥራችን የቀነሰ ነው። ኦርቶዶክሳዊ አካላችን እየጎደለ ነው። ከዛ አንፃር ነው ሊታይ የሚገባው ሚሊዮን ያሳ። ስለዚህ አሁን መፍትሄው ላይ እየተነጋገርን ነበርንና አንዱ ምንድነው አባቶች ወጥተው እንደዚህ ባይናገሩ ነው። ኦፍ ኮርስ ተጨማሪ መፍትሄዎችንም እኔ ምክንያቱም አሁን እንዳልከው እዛ ጋር መሬቱ ላይ ያለው ሰው አለ
ጥቃቱ በቀጥታ የሚደርስበት እሱ ጋር ያለው እውነትና የሚነገሩት እውነቶች ደግሞ ሊለያዩ ይችላሉ እና አሁን በትክክል እዛ ጋር ያለውን ሰው ሊደርስ የሚችል መፍትሄ ማቅረብ ያስፈልጋል። ከዛ አንጻር ጠለቅ ብለ አንተ ስለምታውቀው ማህበረሰቡንም በአገልግሎትም ስለምትጓጓዝ ትክክለኛ መፍትሄ ይህንን ስነ ልቦናዊ ጦርነቱንም አካላዊ ጦርነቱንም ለመከላከል ቤተክርስቲያንን ለማስቀጠል ተገንጥላ እንድትወጣ እንድትጠፋ የምትፈልገው ቤተክርስቲያን እንድትቀጥል ከቤተክርስቲያን ምን ይጠበቃል? ቅድም እንዳልከኝ ምንም አይነት ማዕቀፍ የለም። ምንም አይነት ዛጋ ያለውን ክርስቲያን ለማጠንከር የሚደረግ ምንም አይነት ድጋፍ የለም ብለከኛልና ስለዚህ መፍትሄ አቅጣጫዎች ማስቀመጥ ይገባናል። መጀመሪያም እንዳልኩት አሁን ሞር ይሄ መፍትሄው ሶሊድ መሆን የሚችለው ማለት ጠንካራ መፍትሄ መሆን የሚችለው ከቤተ ክርስቲያኒቱ በኩል መሆን ሲችል ነው። የቤተ ክህነቱ መዋቅር ማለት ነው። ለምሳሌ በቅርብ በሆነው ጉዳይ በአርሲ ጉዳይ ካስተዋልሽ ብዙዎቻችን ጮሆናል፣ ብዙ ሰው ጮኋል። መጨረሻ ላይ ግን ብፁዓን አባቶች ተያይዘው አንደኛ መግለጫ ሲሰጡ፣ ሁለተኛ ተያይዘው ሲሄዱ ያለው ዲግሪ ከፍ ይላል። አንደኛ ቦታው ላይ ያለው እውነታ ያረጋግጣል። ኦኬ ሚል ሌላው አካልም እንዲሰጋበት አሁን ይሄን ነገር የሚደግፍ ይሄን ነገር በመዋቅር ሊያስኬድ የሚፈልግ አካልም ኢቭን እንዲታሰር ሆነዋል። የሆኑ ጫናዎች መጥተዋል። ቤተ ክህነቱ ስለተነቃነቀ የአባቶች መንቀሳቀስ የአባቶች መነጋገር የሆነ ነገር አምጥቷል። የሆነ ለውጥ አምጥቷል። ልክ እንደዚህ ከብፁዓን አባቶች ወይም ከቤተ ክህነት ጠንከር ያለ አቋም ሲኖር የመጀመሪያው ማለት በቃ ይሄ ኦርቶዶክሳዊነትን የሌሎች ፖለቲካ አይመለከተንም፣ ግን በኦርቶዶክሳዊነት ጉዳይ ኦርቶዶክሳውያን ሊሞቱ አይገባቸውም፣ ሊገደሉ አይገባቸውም፣ ሊሰደዱ አይገባቸውም፣ ቤተክርስቲያን ሊቃጠል አይገባውም የሚል አቋም ግን ያስፈልጋል። እንደ ቤተ ክህነት የመጀመሪያው ሁለተኛው እኔ ምን እላለሁ መሰለሽ፣ ከዚህ በፊት ለአንድ አባት አውርቻለሁ፣ ለብፁዕ አቡነ ናትናኤል ቤተክርስቲያን ኢንፎርማል የሆነ ሁለት መዋቅር ቢኖራት ብዬ አምናለሁ፣ እፈልጋለሁ። ሁለት መዋቅር፣ አንደኛው የደህንነት መዋቅር ያስፈልጋታል ቤተክርስቲያን። ይሄ የኔ እምነት ነው። ለምን ያስፈልጋታል? ችግር ሊፈጠር ሲል ችግሩን በሰንሰለት ወደ ቤተክርስቲያን ማድረስ የሚችል አካል ያስፈልጋል። መንግስትም በጊዜ እርምጃ እንዲወስድበት። ለምሳሌ አንዳንዴ ቤተክርስቲያን ሊቃጠል ሲል እኮ የሆነ እንትን እኮ ጭምጭምጫው የሆነ መረጃዎች እኮ አሉ፣ የሆነ ግርታዎች አሉ። ያ ነገር ከመፈጠሩ በፊት አሁን ተፈጥሮ ወይ ተቃጠለ እኮ የሚል ዜና ከመሰማቱ በፊት እንዲህ ሊሆን ነው የሚል መዋቅር ጠብቆ የሚሄድ መረጃ የሚያቀብል የመረጃ ቋት ያስፈልገናል። ለምሳሌ ገጠር ላይ አጥቢያ ላይ ከሆነ ከአጥቢያው ለወረዳው፣ ወረዳው ደግሞ ለወረዳው የመንግስት አካል ያሳውቃል ማለት ነው። ወረዳው መንግስት አካል ወዲያው ሊያስቆመው ይችላል። አትሊስት እሱ እንኳን ባያስቆም በግልባጭ ለሀገረ ስብከት ይደርሳል። ሀገረ ስብከት ለዞን ያሳውቃል ማለት ነው። ዞን እርምጃ እንዲወስድ ያደርጋል። ዞን እንኳን እርምጃ ባይወስድ ቀጥሎ ጠቅላይ ቤተ ክህነት አለ። ጠቅላይ ቤተ ክህነት ደግሞ ለክልሉ መንግስትና ለፌዴራል መንግስት ማሳወቅ ይችላል። ስለዚህ ያ ነገር ጉዳቱ ሳይደርስ መድረስ እንኳን ቢደርስ እንኳን ጉዳቱ ግን ከፍተኛ ሳይሆን እንዲቆም ማድረግ ይቻላል። ስለዚህ የመረጃ ቋት ወይ ደግሞ የደህንነት መስመር ወይ የመረጃ ቋት በአጠቃላይ የኢንፎርሜሽን መስመር ያስፈልገናል አንደኛው። ሁለተኛው የአካባቢውን ወጣት በየአካባቢው ሆኖ ቤተክርስቲያኑ እንዲጠብቅ ማስቻል። ለቤተክርስቲያኑ እሱ እንዳለ ለቤተክርስቲያኑ መወገን እንዳለበት ቤተክርስቲያኒቱ ጉዳት ውስጥ እንዳትገባ ችግር ውስጥ እንዳትገባ ምእመናን ችግር ውስጥ እንዳይገቡ የሚያደርግ ህብረት ያስፈልጋል። የወጣቶች ህብረት ያስፈልጋል። እሱን መስራት ማለት ነው። ከዚያ ውጭ ግን በጥቅሉ ኦርቶዶክሳዊ አሁን ሌላ ድራማዎችን ሌላ ዓለም ላይ ያሉ ምድር ላይ ያሉ ጉዳዮችን እየተወ መጀመሪያ ክርስትናው ላይ ቢያተኮር መጀመሪያ ለቤተ ክርስቲያን ቅድሚያ ቢሰጥ። አሁን አየሽ ሌሎች ቀጥሎ ነው ሁሉን ነገር የሚያደርጉት። ለምሳሌ ኦርቶዶክሳውያን ባለስልጣኖች እኮ አሉ፣ ግን ለቤተ ክርስቲያን ድምጽ ይሆናሉ? አይሆኑም። ስለዚህ ምን ሆነዋል ማለት ነው? ብሬን ወሽ ሆነዋል ወይ ደግሞ ተሰልበዋል። ኦርቶዶክሳዊነታቸውን ንቀውታል። እንጀራ ለሚቆርሱበት ቦታ ብቻ ነው የሚሰሩት ማለት ነው። ባለስልጣናትን ብቻ ሳይሆን አሁን ማህበራዊ ሚዲያ ላይ እንኳን ያሉ ኦርቶዶክስ አማኝ ሆነው በርካታ ተከታይ ያላቸው ሰዎች እንኳን ድምጽ ሲሆኑ አታይም፣ ለቤተ ክርስቲያን ማለት ነው። ሃይማኖታቸው በሌላ እምነት ደግሞ ያሉትን ስታይ በጣም ጎበዝ ናቸው፣ ጠንካራ ናቸው። ሁለተኛ ሶስተኛ ይሄ ፈረሱ እንትን ነው፣ ጋሪው ከፈረሱ ቀድሟል። ወይ ደግሞ ስናሳድግ እንዴት ሆኗል ማለት ነው? ኦርቶዶክሳዊነቱ ትርፍ እንዲሆን ማለት ነው። አሁን ቤተክርስቲያን ሄዶ መማር ትርፍ እንዲሆን አድርገነዋል። ኦርቶዶክሳዊነት ቀጥሎ የሚመጣ ነገር፣ ከሌላው ቀጥሎ የሚመጣ፣ ከወንበር ቀጥሎ የሚመጣ፣ ከዝና ቀጥሎ የሚመጣ፣ ከገንዘብ ቀጥሎ የሚመጣ ነገር አድርገነዋል ማለት ነው። ኦርቶዶክሳዊነት ግን ከዝናም ቀድሞ የሚመጣ ነው። ኦርቶዶክሳዊነት ማንነት ነው። በክርስቶስ ኢየሱስ ያገኘነው ማንነታችን። ይሄ ማን ጥለው ማን ተው ነገር ማለት ነው።
ገንዘብ ሊመጣም ሊጠፋ ይችላል። ኦርቶዶክሳዊነት ሊመጣ ሊጠፋም ልናጠፋው የምንችለው የሚገባ ነገር አይደለም ማለት ነው። ልክ እንደዚህ ኦርቶዶክሳዊነት ትርፍ እንዲሆን ከገንዘብ ቀጥሎ የሚመጣ ከስልጣን ቀጥሎ የሚመጣ ከዝና ቀጥሎ የሚመጣ ከዘመድ አዝማ ቀጥሎ የሚመጣ እገሌማ የሚከፋው ከሆነ አብሮ የሚሰራ እኮ እገሌ ይከፋዋል እና ይቅር ሚል ማለት ነው። ስለዚህ ኦርቶዶክሳዊው ለምሳሌ በየአካባቢው በየፈርጁ ለምን ቀበሌስ ቢሆን ዲያቆናት ለምን ቀበሌ ሊቀመንበር አይሆኑም? ካህናት ለምን ቀበሌ ሊቀመንበር አይሆኑም? ለምን ፓርላማ ውስጥ ካህናት አይኖሩም? ዲያቆናት በየመስሪያ ቤቱ ለምን አይገቡም? የሰንበት ቤት ልጆች ለምን በየመስሪያ ቤቱ አይገቡም? ምክንያቱም የጋራ ሀገር አይደል ያለን። በየቦታው ኦርቶዶክሳውያን በፖለቲካ ውስጥም ኢንጌጅ ማድረግ አለባቸው፣ መግባት አለባቸው። ስለ ቤተ ክርስቲያናቸው የሚሰማቸው የሚያማቸው ማለት ነው። ስለዚህ እኛ በ40 ቀንና በ80 ክርስትና አስነስተናቸው የጥምቀትና የከተራ መተው የቀሩ ሰዎች ባለስልጣንም ሲሆኑ አይሰማቸው። ለምን? አያውቁትማ፣ ጣዕሙ የላቸው። ቤተክርስቲያን ማለት እንደሆነች አይገባቸው፣ ክርስትናውን ማለት እንደሆነ አይገባቸው። ዝናውን የሚያገኙ ሰዎች ልክ እንደዚህ ናቸው። ድንገት ከመንገድ ላይ መጡ ናቸው። ስለ ቤተክርስቲያን አያውቁም። በአንገታቸው ላይ ብቻ ወይ ክር አለ ወይ ደግሞ የገብርኤል ቀን ቁልቢ ሊሄዱ ይችላሉ። ከዚያ ውጭ ግን አያውቁትም። ትርፍ እንዲሆን አድርገነዋል ማለት ነው። ሌሎች ሰዎችም እንደዚሁ በዝናው ላይ ያሉ ሰዎችም ለዚያ እኮ ነው ቤተክርስቲያን ነገር ስትሆን ሌላው ሲያማው አያማቸው፣ ሌላው እንቅልፍ ሲያጣ እንቅልፍ አያጡ፣ ሌላው ተኝቶ እንቅልፍ እምቢ ብሎት ሌሊቱን ሙሉ ሲያነባ እነሱ አያነቡም፣ ሌላው ሲያዝን አያዝኑም፣ ጥቁር ሲለበስ ጥቁር አይለብሱም። ለምን? እነርሱ ኦልሬዲ ያሉበት ስፍራ ላይ አሉ። ያ ስፍራ ነው ለነሱ አንገብጋቢው ጉዳይ። የሚያለቅሱትም የሚያዝኑትም ያ ስፍራ እንዳይነካባቸው ነው። ኦርቶዶክሳዊነት ቢኖርም ባይኖርም ችግር የለውም። ሰለሜ ብለው እንደ ሁኔታው መኖር የሚችሉ ሰዎች ናቸው። ስለዚህ ምን ያስፈልጋል ማለት ነው? ኦርቶዶክሳዊውን ማንነት ማንቃት ያስፈልጋል፣ መቀስቀስ ያስፈልጋል ማለት ነው። እንዴት ነው? እሳት ተቀብሮ ያድራል አይደል? እሳት ተቀብሮ ያድርና ጠዋት አመዱ ከላው ላይ ይጠረግና ይቆሰቆሳል። ከዚያ እሳቱ ይወጣል ማለት ነው። እሳቱ እሳትነቱን አያጣም። ኦርቶዶክሳውያን አሁንም አመድ ለብሰው አመድ ሸፍነው የተኙ አሉ። አመዱን ጠርጎ የተጫናቸውን የምድራዊ ሐሳብ የተጫናቸውን የማይረባ ሐሳብ የዝናም ይሁን የስልጣን ይሁን የገንዘብ ይሁን ያንን ገፈፍ አድርጎ ያንን ከላቸው ላይ ከነሱ ላይ አስነስቶ እሳቱን መቆስቆስ፣ የመንፈስ ቅዱስን እሳት መቆስቆስ፣ የክርስትናውን እሳት መቆስቆስና ኦርቶዶክሳዊነታቸውን አጽንኦት እንዲሰጡበት ማድረግ ያስፈልጋል። ያ ሲሆን አየሽ በየመዋቅሩም በየአካባቢው ያለው ሰው እያንዳንዱ በኦርቶዶክሳዊነቱ አቋም ሲኖረው ያኔ ቤተክርስቲያን ትከበራለች፣ ቤትም ያለችው ትከበራለች ማለትና ከዚያ በተጨማሪ በኢኮኖሚም ኦርቶዶክሳውያን ራሳቸውን መቻል ራሳቸውን ይሄ እንትን እንዲኖር ጥንካሬ እንዲኖራቸው ደግሞ አቅም እንዲኖራቸው ራሳቸውን እንዲችሉ ማስቻል ያስፈልጋል። ባይዘ ተጨማሪው ነገር ማለት ነው። እሺ መልካም። ሌላው ደግሞ ትልቅ ስር ነቀል ለውጥ ያመጣል ብዬ የማስበው ነገር ነው አሁን ስልጠና ነው። በተለይ ይሄ ቀደም የጠቀስናቸውን ስነልቦናዊ ጦርነቶች ህብረተሰቡን ከዛ ራሱን እንዲጠብቅ ትልቁ መሳሪያ ስልጠና ይመስለኛል። ይሄ ስልጠና ቀደም እንዳልከው በመጽሐፍ ሊሆን ይችላል፣ በሚናገሩት በሚሰሙት ቋንቋ በኦሮሚያ ክልል ብቻም ሳይሆን በመላው ኢትዮጵያ ውስጥ ጥግ ድረስ ተሄዶ ቤተክርስቲያን እኮ እንኳን ለኢትዮጵያ ለአፍሪካ አፍሪካውያን ተስፋ አድርገው የሚጠብቋት ናት የኢትዮጵያ ኦርቶዶክስ ቤተክርስቲያን ማለት። ስለዚህ ኢትዮጵያ ውስጥ በአራቱም አቅጣጫ እስከ ጥግ ድረስ እያንዳንዱ ህብረተሰብ በሚናገረው በሚሰማው ቋንቋ ጭምር አገልግሎት የመስጠት ኃላፊነት አለባትና አሁን አንተ ባቀረብከው የት ነው ስልጠናውን ነበር የሰጠው? ጭሮ ነው። ማን ያዘጋጀው ስልጠናው? ወጣቶች ናቸው ያዘጋጁት። መርሃ ግብር ጉባኤ ያዘጋጁት። ከዚያ እዚያው ላይ ስልጠናውን ያው እኛና ሀሳቡን የሰጠ ነው። እኛ ሀሳቡን የሰጧቸው ወጣቶች ሀሳቡ ከተሰጠ በኋላ የሀገረ ስብከቱም ክፍሎች በጣም ቀናዎች ናቸውና ለአገልግሎት በጣም በምንም የሚደክሙ ናቸው እውነት ለመናገር በዚህ አጋጣሚ ማለት ነው። ከስራ አስኪያጁ ጀምሮ እስከ ወንጌል ክፍል ኃላፊውም ላይ ከወንጌል ቀሲስ እንዳጉቱ ይባላሉ። በጣም አገልግሎት ወዳድ ናቸው። ሰው ወንጌል እንዲማር ያላቸው ፍቅር በጣም ከቃላት ጉልበት በላይ ነው። በዚያ መንገድ የከተማ ወጣት ሙሉ እንዲሰበሰብ ተደርጎ ለ2 ቀን ስልጠና ሰጥተን ነበር እኔና መምህር ኢዮብ ይመኑ ማለት ነው። በጣም ጥሩ ነው ስልጠናው። አሁን የመቀጠል ተስፋ አለው። እንግዲህ ወጣቶች ምናልባት እያወሩኝ ነው፣ ግን እንግዲህ እንደ መዋቅር የተያዘ ነገር የለውም። ዞሮ ግን ስልጠናው እጅግ በጣም ወጣቶች በጣም የተደሰቱበት ነው። ጉባኤው እንዳለው ነው። ከጉባኤው በላይ በሚሻልበት ቋንቋ በጣም ደስ ተሰኝተውበታል በነበረው ስልጠና ማለት ነው። ያው እንግዲህ ጭሮ ላይ የነበረ ስልጠና ነው። በጣም ጥሩ ነው። ስልጠና እንዲኖር ደግሞ አገልጋዮች ያስፈልጋሉ። ያንተ አይነት አገልጋዮች ማለት ኦርቶዶክስነታቸው የሚቀድምባቸው እንደዚሁም ደግሞ በቋንቋም ጠለቅ ብለው መናገር የሚችሉ
አገልጋዮችን መፍጠር ጭምር ያስፈልጋል ማለት ነው። ግን አሁን በኦሮሚያ ክልል ያለው ይሄ የአብነት ትምህርት ቤት እንቅስቃሴ ካህናትን፣ ዲያቆናትን፣ መምህራንን የመተካቱ እንቅስቃሴ ምን ይመስላል? መረጃው አለ? እኔ ብዙ መረጃው የለኝም እውነት ለመናገር። ይሞከራል፣ በየቦታው የሚሞክሩ ሰዎች አሉ፣ የሚሞክሩ ማህበራት አሉ። ግን በጣም እንደሚቀረውና በጣም ሊሰራበት እንደሚገባ አምናለሁ፣ እኔ አስባለሁ። በጣም በብዙ ሊሰራበት እንደሚገባ አስባለሁ። ምናልባት በዚህ ላይ ግን የተለየ መረጃ ወይ ደግሞ የተለየ ብዙ መረጃ የሚኖራቸው ሰዎች ይኖራሉ። እኔ ጥልቅ መረጃው የለኝም። ግን በየቦታው አሉ ያው እንትኖች መርጌቶች አሁን የሚያስተምሩ መምህራን አሉ፣ የሚማሩም ልጆች አሉ። በእርግጥ እግዚአብሔር ይመስገን ተስፋዎች እኮ አሉ። አሁንም ጥሩ ነገር አለ። አሁንም በዚሁም ወጀብ ውስጥ በዚሁም ፈተና ውስጥ ብዙ በጎ ነገሮች አሉ፣ የሚታዩ መልካም ነገሮች ማለት ነው። ቅድም እንዳልኩሽ ግን ተጨማሪ አሁን ስልጠናዎች ቢኖሩ ማንቃት ማለት ነው። አሁን ለምሳሌ በዚህ ስልጠና ላይ በነበረ ስልጠና እኔ በደንብ ወጣቱን እያነሳሳት የነበረው ዋይናት ለምን ዲያቆናት አትሆኑ? ከዛሬ ጀምሮ ለምን ዲቁና አማራት ጀምሮ? ምክንያቱም ከዓለማዊ ትምህርት ጋር የሚጋጭባችሁ ነገር የለም። ሰዓት አረንጅ አድርጋችሁ ለምን ዲቁና አማራት ጀምሩ? ለምን ካህናት አትሆኑ? ለምን እያነበባችሁ የተማራችሁ ሰባኪያንም ዘማሪያንም የቤተክርስቲያን አገልጋዮች ለምን አትሆኑ? ትምህርት ቤት አባላት ለምን አትሆኑ? ሚል ቁጭት ነበር በእያንዳንዱ ውስጥ እንዲፈጠር ያደረግ ነው። ኦፍ ኮርስ የሆነ ያህል በወቅቱ በነበረው አሁን የቆየ ቢሆን ፍሬው የሚታየው ጥሩ ነገር ነበረው ከማስረጃዎች ከማብራሪያዎች ጋር ስለሆነ ልክ እንደዚህ አሁንም ስልጠናዎች ያስፈልጋሉ። ብሬን ወሽ የተደረገውን ይሄ ኦርቶዶክሳዊነት ሌላ ማንነትን መያዝ እንደሆነ ብሬን ወሽ ያደረጉትን መልሶ ያንን ማስተካከል ማጽዳትና ማንጣት ያስፈልጋል። አሁን መምህር ተቀምጦም እኮ የሚማር ትውልድ ከሌለ ምንም አያደርግም። መምህሩ ብቻውን ቁጭ ማለት ነው የሚሆንበት። መምህሩ እንዲያስተምር ተማሪ ያስፈልጋል። ተማሪ እንዲኖር ግን ተማሪው መጀመሪያ መሰልጠን አለበት ከቤተሰብ ጀምሮ። ለምሳሌ ቤተሰቦችን ምን ሚል ጠቂያን ስቻለው ነው ትምህርት ቤት እንግዲህ ደሃ ቢሆን ባለጠጋ ቢሆን አይደል ያለውም የሌለውም የተማረውም ያልተማረውም ልጁ 6 ዓመት ሲሞላው ልጁን የግዴታ ወስዶ ትምህርት ቤት ያስመዝግበዋል። የሚያስመዘግበው ትምህርት ቤት በጣም የናጠጠ ወይ ደግሞ የግል የሚባል ትምህርት ቤት ሊሆን ይችላል፣ ደግሞ የመንግስት ትምህርት ቤት ሊሆን ይችላል። ግን የትም አካባቢ ላይ ያለ ማህበረሰብ ልጁ ትምህርት ቤት እንደሚያር ያደርገዋል። ልጁ መሀይብ እንዳይሆንበት፣ ልጁ ኋላቀር እንዳይባልበት፣ ልጁ ያልተማረ እንዳይባልበት፣ ልጁ ደግሞ በቤት እንዳይቀር ዱርዬ እንዳይሆንበት ያስተምረዋል። በተመሳሳይ ለምንድን ነው ወደ ቤተክርስቲያን ማይልከው ማያስተምረው? ልጁን እንደሚከታተለው በዓለማዊ ትምህርት በመንፈሳዊ ትምህርት ቤተክርስቲያን እየሄድክ ነው ወይ? ዲቁና እየተማርክ ነው ወይ? ቅዳሴ እየተማርክ ነው ወይ? ሰንበት ቤት እየተማርክ ነው ወይ ብሎ ማይከታተለው ለምንድን ነው? አየሽ፣ ወላጆች በእርግጠኝነት ለዚህ ሀገር ይሄ በጎ ትውልድ ለማፍራት ለቤተክርስቲያንም በጎ ትውልድ ለማፍራት ሚናቸው ትልቅ ነው። ስለዚህ ዲቁናውን እንዲማሩ፣ ቅዳሴውን እንዲማር፣ የቤተክርስቲያኒቱን ትምህርት እንዲማር፣ ቤተክርስቲያኒቱን እንዲያውቃት፣ የቤተክርስቲያኒቱን መጻሕፍት እንዲያነብ ቤተሰብ ክትትል ማድረግ ቢችል ለመቀስቀስ ቢችል ልጆች ለምሳሌ በ6 ዓመቱ ትምህርት ቤት ስትወስጂው ልጅ በየትኛውም ቋንቋ ቢሆን ትምህርቱ ይቀበላል። በ4 በ5 ዓመቱ ለምን መርጌታ ጋር እየሄደ እንዲወል ቤተክርስቲያን እንዲውል ለመታረጊው? ለሀገር የሚያስብ ለወገን የሚያስብ በጎ ሀሳብ ያለው ትውልድ እናፈራለን እንጂ መቼም የደለደመ በሱስ የወደቀ ትውልድ እናፈራ። በሰንበት ቤት ውስጥ የሚያልፍ ወጣት እንኳን ሱሰኛ አይደለም። በቅዳሴ የሚያልፍ ደግሞ እጅግ የከበረ ነው። ስለዚህ የተወደደ የከበረ ከዚያስ ካህን ሆኖ ፕሮፌሰር፣ ካህን ሆኖ ዶክተር፣ ካህን ሆኖ ኢንጂነር፣ ካህን ሆኖ አካውንታንት፣ ካህን ሆኖ ማናጀር እንዲሆን፣ ዲያቆን ሆኖ እነዚህን ሁሉ በጎ ነገሮች እንዲኖረው ወላጆች ልጆቻቸውን ወደ ቤተክርስቲያን ወደ መምህራን መላክ አለባቸው። ቤተክርስቲያን ውስጥ እንዲያድጉ ማለት ታሪክ የት ነው ሲባል የኔ ታሪክ ብሎ ቤተክርስቲያን መናገር እንዲችል። አሁን እኔ ለምሳሌ አውራ ብባል ማውራው ከእናቴ ጋር ብዬ የምጀምረው ነገር የለኝም። የት ነው የሚጀምረው? ቤተክርስቲያን ነው የሚጀምረው። ማውራው ታሪክ ሰፊ ታሪክ የሚመዘዘው ከቤተክርስቲያን የእኔነት ስሪት ያለው ቤተክርስቲያን ነው። ስለዚህ ልጆችን ቤተክርስቲያን ውስጥ ታሪክ እንዲኖራቸው፣ ቤተክርስቲያን እንዲያውቋት፣ እንዲወዷት ቅዱስ ያሬድ እንዳለ ቤተክርስቲያንን አየዋት፣ አወቅኳት፣ ወደድኳት እንዳለ ቤተክርስቲያን እንዲያዩዋት፣ እንዲያውቋት፣ ከዛ እንዲወዷት ማለት ነው ማድረግ ወላጆች ይጠበቅባቸዋል። ወላጆችም ላይና ስልጠናዎች በየአካባቢው በደንብ ያስፈልጋሉ። በደንብ ማለት ነው ከመድረክ ስብከት ባለፈ። በቲክቶክስ በዚህ ዙሪያ ትሰራለህ? እናወራለን፣ ብዙ ጊዜ እናወራለን። ብዙ ጊዜ በፖድካስትም የተወሰነ በዚህ መሰል ሀሳቦች ላይ በሰፊው ከኢዮብ ዘሚካኤል ምናልባት ታውቂዋለሽ ብዬ አስባለሁ። በኢዮብ ዘሚካኤል ፖድካስት አውርተን ነበር ከዚህ ቀደም። ቲክቶክ ላይ ሀሳቦቹን እያነሳን ከነጋዲ ጋርም አውርተንበት ከነ ኢዮብ ጋር አጠቃላይ አውርተን እናውቃለን ከጓደኞች ጋር ማለት ነው። እናወራባቸዋለን። አሁን ደግሞ እግዚአብሔር ቢረዳን ያቀርናቸው እቅዶች ያሰብናቸው ሀሳቦች አሉ። እነሱ ደግሞ ወደ መሬት በተለያየ አቅጣጫ መድረስ ሲችሉ ጥሩ ነገር ይኖራሉ እናስባለን። በሚዲያም ለመስራት ብዙ ሀሳቦች አሉን። ያው አንዳንድ የአቅም ማነሶች ወይ ደግሞ ይሄ
የአቅም መገደብ መያዝ ነው እንጂ ብዙ ሀሳቦች አሉ አሁን መሰራት አለባቸው ብለን የምናስባቸው በሚዲያ በኩልም ማለት ነው። እንደ እግዚአብሔር ፍቃድ ግን ቀስ እያልን የምናመጣቸው ብዙ ነገሮች ይኖራሉ። ከዚህ ቀደም ከነበረው በተጨማሪ ከዚህ ቀደም ብዙ ድካሞች ነበሩ። በስልክ በተለያየ ከአገር ውስጥም ከአገር ውጭም ብዙ ነው የምናስጠምቀው ባይዞ እንደ እግዚአብሔር ፍቃድ ማለት ነው። ግን እንቀጥላለን ብለን እናስባለን። ብዙ ሀሳቦች አሉ። እንዲሳካላችሁ እንመኛለን። በስተመጨረሻ ማስተላለፍ የምትፈልገው መልእክት ካለ እስቲ በአማርኛም በኦሮምኛም አስተላልፍ። ያ ኦልሞስት ብያለሁ ብዙ ነገር። ክርስትና ግን ትርፍ ነገር አይደለም። መሰረታዊ ነገር ክርስትና ትርፍ ነገር አይደለም። በሰማይ የምንታወቅበትም ባይዞ ምድርም ላይ ክርስትና አያከስርም። ክርስቲያን ሆኖ በትክክል መኖር አያከስርም። ክርስቲያን ሆኖ መኖር ማትረፊያ ነው በምድርም በሰማይም። ስለዚህ በትክክል ክርስቲያን ሆናችሁ በትክክል ኦርቶዶክሳዊ ሆናችሁ በትክክል ክርስትናችሁን ወዳችሁ ይሄ ዝና ሳይገድባችሁ ገንዘብ ሳይገድባችሁ ስልጣን ሳይገድባችሁ እነዚህ ሁሉ ነገሮች በጊዜ ይጠቀለላሉ፣ ያልፋሉ። ኦርቶዶክሳዊነት ወይ ደግሞ ክርስቲያናዊ ማንነቱ ግን ዘላለም የሚኖር የሚቀጥል ነው። በዚህም በላይ በሰማይም በበጉ ፊት ታርደሃልና እያልን በዝማሬ የምንቀጥለው የዘንባባ ዝንጣፊ ይዘን ነጩን ልብስ ለብሰን ከቅዱሳን ጋር በህብረት ማመስገን የምንችለው የምንቀጥለው ክርስትናችንን መጠበቅ ስንችል ማስጠበቅም ስንችል ነው። ስለዚህ ገንዘብ ቢኖር መልካም ነው፣ ስልጣን ቢኖር መልካም ነው፣ ዝናም ቢኖር ጥሩ ነው። እነዚህ ሁሉ ግን ክርስትናውን እስካልነኩ ነው። ምክንያቱ እነ ቅዱስ ጴጥሮስ እኮ ምንድነው ያሉት? ብር ከሰው ብሩ ከይኩን ለህርትምና ብርህና ጥፋት ወርቅ ለጥፋት ይሁንልን ያሉት። አየሽ ብርና ወርቅ መጥቶ ክርስትናውን የሚያጠፋ ከሆነ ምን ይሁን? አብሮ ይጥፋ። ዝናውም ይጥፋ፣ ገንዘቡም ይጥፋ፣ ስልጣኑም ይጥፋ። ምንን የሚነካ ከሆነ ክርስትናችንን የሚነካ ከሆነ ምክንያቱም እነዚህ ሁሉ ቀጥለው የሚመጡ ናቸው። መጀመሪያ ጽድቁና መንግስቱ ይቀድማል። ስለዚህ መጀመሪያ ጽድቁና መንግስቱን አስቀድሙ፣ ሌላ ሁሉ ይጨመርላችኋል። ክርስትናችሁን መደራደሪያ ይሄ እንዴት ነው? ክርስትናችሁን ትርፍ አታርጉት፣ ዋናችሁ ይሁን። የመጨረሻ መልእክቴ ይሄ ነው። ሁላችሁም በያላችሁበት በምትችሉት ነገር ጠጠራችሁን ወርውሩ። ያ ነገር ደግሞ እንግዲህ ጋን በጠጠር ይደገፋል እንዲባል ብዙ ፍሬ እንዲያፈራ በክርስትናችሁ ላይ በተለይ በዚህ ዘመን ደግሞ ሁላችሁም አጥብቃችሁ እንድትሰሩ አድራ ለማለት እወዳለሁ። በኦሮምኛም ብለሽኝ። በጭንቅ ውስጥ ላሉ ክርስቲያኖች በተለይ በመከራ ውስጥ ላሉት ብዙ ጥቃት ስነልቦናዊም አካላዊም ጥቃት ለሚደርስባቸው ክርስቲያኖችን ታሪ ነሞኒ ባየን ረኪና ገረገራ ኬስ ደርባ ከንጅርተን ዲፕነ ገረገራ ኬስ ደርባ ከንጅርተን ጅራቱ ዲፕኒ ኩን የሮዳፊ ረኪኒ ኩን የሮዳፊ ኢኒ ኩን ሁንዱምትዩ ህንደብራ ኑን ኢሞ ሞቱማ ኑት ይላሉ ሞቱማ በረበራን ጅራቱዳ ኡፈታ ዲዩፈኔ ባለሜጢ ቀበኔ ቀለምቴት ተውቻ ፋሩዳን ፎልቻው አቀዮ ሰቀለሚ ጎፍታ ኢየሱስ ክርስቶስ ፉልደር አበኔ ተጃጅለ በረበራቲፍ ይካን ኢሞ ፋርፈና በረበራዳም ጅራቱ ጭምኔን አበቹዳፍ ሀረሰ ንቆራ ጅሩ ሀረሱን ረክሳ ጅሩ ጭሚናን ብረደርቡን በርባጭሳ ክርስቲያኑማን ኢሰ ጉዳ ወንቲ ሁንዱምትዩ ኒደብራ ታሪ ማለቅኒ ኒደብራ አንጎኒ ደብራ ቤኩምቲኒ ደብራ ወሪ ኩን ሁንዱምትዩ ኒደብሩ ሀረ የጅራት ይቦሩ እንጅራቱ ማለቅኒ ነሞኒ ከሌስ ሶሮ ይሰታን ሀረ ከንዮ መንጅሩ ከሌሳ እየሰቱራን ሀረ ከንሶሮ መንጅሩ ከንከሌሳን ቤከምኒ ሀረ ከንቤከ መንጅሩ ከንከሌሳ አንጎን ቀምኒ ከናራ ተሶሮ ጅረንጅሩ ሁንዱምቲ ኩን ገሩ ኒደብራ ከኒንደበር ገሩ ሞቱማ ዋቀዮል ከናፍ ኢሰ ሂንደበር የሞቱማ ዋቀዮዳፍ isa biyya lafa hundumaayuu dhiisa tarii lamaan saayuu qabatanii deemuu dandeessu garuu ክርስቲያኑማን keessan isa hunda caalu ክርስቲያኑማን keessan isa booddeetti jettanii irraa deebitan osoo hin taane hamma dhumaatti cimtanii kan itti dhaabbattan akkasanii ta'u adaraa jechuun barbaada. ክርስቲያኑማን hunda caala ክርስቲያኑማን hunda dursa wanti hundumtiyyuu hin dabra sagalee waaqayyoo ክርስቲያኑማን keenya garuu hin dabru waan ta'eef isa hin dabarre mootummaa waaqayyoo waliin akka dhaalluuf sodaa tokko malee ciminaan dhaabbattanii kadhannaadhaan cimtanii faarfannaadhaan waaqeffannaadhaan cimtanii wangeela waaqayyoo sagalee waaqayyoo barachuudhaan cimtanii hamma dhumaatti akka amanamtan waaqayyo gooftaan isinaa gargaaru guyyaan kun yeroo rakkinaa kun hundumti isaayyuu ni dabra waaqayyo fuula galataaf akkuma dhaabbanne borus immoo dhaabachuu akka dandeenyuuf isa har'a isin rakkisuun isa har'a isinitti cimeen dha'icha isinitti ka'een yookaan rakkinaarra isin mudateen sodaattanii booddeetti akka hin deebine adaraa isiniin jechuun barbaada. Kan kanarraa feemuu Afrikaa qulqulluun hunduma keessaniyyuu lafa jirtan hundumaatti isin jabeessu. በጣም እናመሰግናለን መምህር ብርሃኑ ተስፋዬ ስለነበረን ቆይታ እግዚአብሔር ያክብርልን። እኔም እጅግ አመሰግናለሁ። እግዚአብሔር ያክብርልን።